ገነት ራሱ መግባት አይችልም። ታውቃለህ? እዚህ ጋር ነገር በቤታችሁ አትቀበሉት ይላል። ከእነሱ ወገን አድርጋችሁ ከያዘ እዚህ ጋር መንገዱን ተሳተ ይላል። ይኸው እዚህ ጋር ነገር በቤታችሁ አትቀበሉት ይላል። ሰላም አትበሉት ይላል። አሁን አንተ እኔ መንገድ ላይ ብትለኝ ሰላም አትለኝም? ይሄ በጣም የሰላም ሃይማኖት ነው። ኦዚያን እስቲ ግልጽ እውነቱን እናውራ ከተባለ የሰላም ሃይማኖት ነው። በእናትህ እሱን ከሌላ ጋር ተባይ። እኔ የጠየቅኩህን ለህድና እናውራ ይቻላል ብለሃል። መጀመሪያ የራስን ሰዎች ጠይቃቸው። ይሄኛውን እንዴት ነው ችግር? ይሄ ችግር እንዴ እስልምና ለመስጠር ነው የሚመጡት። ይሄ እንዴት ነው ችግር የለውም የምትለኝ እንዴ? ወይ ይሄኛው ችግር አለው ጠይቄ እመጣለሁ በለኝ። ይሄኛው ስህተት ነው ችግር አለበት የምርም በለኝ። እንደዛ ነገርኩህ እኮ እኔ ልመልስ አይደለም ልጠይቅ ነው የገባው አልኩህ አይደል? ይሄ ግን ትክክል ይመስላል። እኔ አሁን ጥያቄን አንተ ይቻላል ብለሃል። ድረስ መልስልኝ እኮ እኔን አስረዳሃለሁ። ዛኔ ይሄኛው ግን ትክክለኛ ነው ብለህ ታምናለህ? የሰላም ነው ብለህ ታምናለህ? ይሄ ንግግር ራሱን የቻለ ፍቻ አለው። የራሱን የቻለ ፍቻ አለው። ስለዚህ ማብራት ስለማልችል እሺ አንድ ይቅርታ፣ ሰላም አትበሉ በቤታችሁ አትቀበሉ የሚል መጽሐፍ የሰላም መጽሐፍ ነው ተብሎ ይታመናል እንዴ? ኦዚያን ሰላም አትበሉ አለ የሚል ሰው አለ። በክፋቱ በላልና ምንድነው ሰላም ካለ ወሰረው ይተላለፋል በቫይረስ ተሰሚያት ያስወጣል የሚል አለ። ይሄ እኮ መንገዱን ሳቴ ላይ ያንን ለብቻ ይጠይቀኛል። ለዚህ ጋር ሰላም ማለት እንደ ኃጢአት እንደ ቫይረስ በእጅ ይተላለፋል ነው። እኔ ኃጢአት እንደ ቫይረስ ይተላለፋል። ሰላም የሚለው ይከፋፈላል እና ነው በክርስቶስ ብርት የማይኖሩትን አለ በቤታችሁ አትቀበሏቸው። አሁን እኔ ይሁን አደጋ ቢደርስብኝ ራሱ ቤት አታስገባም እናንተ ጋር ማለት ነው። እኛ እንደዛ በጣም ያናድዳል። በጣም ያናድዳል። በጣም ጋር ይገናኛል። ይሁን ትልቁ ላይ አድርጉት ጋይስ፣ ይሁን ትልቁ ላይ አድርጉት። በጣም ያሳዝናል ጋይስ፣ በጣም ያሳዝናል። እንደዚህ በጣም ያሳዝናል። ሰላም እንዳትሉ ማለት እኮ እጅግ የሚያሳዝን። ኢብሮን ትልቁ ላይ አድርጉት ጋይስ፣ አድሚኖች በጣም ያሳዝናል። ሰላም እንዳትሉት ይላል። 1500 ሰዎች አላችሁ እና ኢብራሂምንና አብዱልከሪም ፎሎ እያደረጋችሁ ባርክላህ። ያው አብዱ ከፈትኩልህ፣ የኛን ደግሞ ያው የነሱ ተመለኛን ከፈትኩልህ። አብዱ ያው አንብበው እስቲ ኦዚያን ለካችን አላህ ምን ይለናል? ይሄው እዚህ ጋር ይታያል። ትልቁ ፕሪንሲፕላችን ይሄ ነው ኦዚያን። ትልቁ ፕሪንሲፕል 89 አልኩ ቁጥር 89 ከዚህ እንነሳ ወገኔ፣ ከዚህ እንነሳ። ቁርአን ምንድነው የሚያስተምራችሁ አይደል? ከዚህ አንብበው ምን ይላል መሰለህ? አምላክ ሱራ ወደዛ እንሄዳለን። መጀመሪያ ይሄኛውን ይኸውልህ የከፈትኩልህ ያልከፈት የእስልምና ነው የምጠይቀን። ኦዚያን ስለ እስልምና ነው የጠየቀን የነገርኩህን እኮ ስለ እስልምና ነው አይጠየቀን። ኦዚያን አይሰማም? ገብቶኛል። ስለ እስልምና ነው ከተሰማ ይኸውልህ የጠየቅኩህን ተጠየቅኩልህ አትክፈት። አይደለም ስለ እስልምና ሰላም የጠየቅኩህን ያልጠየቅኩልህ አትክፈት እኮ ስለ እስልምና ነው የጠየቅን አይደል? ወይ እኮ የጠየቅኩልህ ሀዲና አብራራልኝ ነው እኮ ያልኩህ። ሱራ 489 ላይ ያወጣልኝ። ጥያቄህ ምንድነው? ሀዲና አብራራልኝ። ጥያቄህ ምንድነው? ጥያቄህን መልስ እኮ ጥያቄ ችግር የለውም። ጥያቄን እዛ ነው ጥያቄ ያለ እዛ ነው የኔ ጥያቄ። እሺ ጠይቀን መጀመሪያ ጥያቄህን ጠይቀን። መጀመሪያ ጠይቀን። እሺ አውጣልኝና እናምባዋለን። ጥያቄህን ጠይቀን መጀመሪያ በሰላም እሺ በቃ እዚህ አንዴ ላብራራው ነው። ጥያቄ እዛ ነው ያለ። እኔ እኮ እናንብበው ነው እኮ ያልኩት። እሺ አንዴ ለህዝቡ ልናገር በቃ ከዛ እንሄዳለን ወደዛ እንሄዳለን። እዚህ ጋር አምላካችን አላህ ምን ይለናል? መጀመሪያ እዚህ ላይ ምዕራፍ 60 ቁጥር 8 ላይ አምላካችን እንደዛ እሱን እኮ አልጠየቅኩም ብራዘር። ወደዛ እንሄዳለን በቃ አንተ ይሄኛው እንዲብራራ ስላልፈለክ እቺን አውርቼ ወደ አንተ ደግሞ እንሄዳለን። እሱን አልጠየቅኩም። የጠየቅኩ ላይ መልስ እዛ እንሄዳለን። አንዴ እባክህን ኦዚያን ልንሄድ ነው። አንዴ እባክህን ይቅርታ፣ የእስልምናን ትምህርት እናወራ፣ ከዛ ወደ አንተ ጥያቄ እንላለን። በእስልምና ወይ በቃ የጠየቀውን አውጣለትና ከዚያ በቃ የኢስላም አስተምህሮ የሚለውን ደግሞ እናሳየዋለን። ሁለቱ የተለያዩ ሀሳቦች ናቸው። ለማንኛውም አውጣለት። ሱረቱ ኒሳ ቁጥር 89 ነው አይደል አለው? ቁጥር 89 አውጣለት። መጀመሪያ መጡትን ሹብሃዎች ታስወግዱላቸውና ከዚያ የትኛውን ትክክል ስላመጣው ሐሳብ የሚለውን ደግሞ ቀሰን ይላል። እሺ ያው እነዚህ ጋር
ኦዚያን አለ ወርዷል መሰለኝ። ኦዚያን ላክና ግባ ላኩለት። ተመልሶ ኦዚያን ይሰማል? አስገብታችሁታል? ገብቷል እሱ። አዎ ገብቷል። እናንብብልህ። ኦዚያን መኖሩን አረጋግጥ። أثبت لنا وجودك. እሺ አለ አይደለ? ኦዚያን አለ? አለም መልካም። ያውና ሱረቱ ኒሳ ምዕራፍ 4 ቁጥር 89 ያልፈው ወጥቶልሃል። ይህ አንቀጽ እየተናገረ ያለው ስለሚዋጉ ከሃዲያኖች አስመልክቶ ስለሚዋጉ ከሃዲያኖች አስመልክቶ የተነገረ አንቀጽ ነው እኮ። ከነሱ ጋር በሰላም መኖር ይቻላል እያልኩ ነው። አሁን ከነሱ ጋር በሰላም መኖር ይቻላል። በጣም ጥሩ። አሁን ስለሚዋጉ አካሎች ነው። ሊዋጉ የመጡ አካሎች ደግሞ እኛ እነሱን ከፈለጉ በሰላም እንኖራለን። ሰላም አንፈልግም ካሉ ግን የዛኔ ከራስ መከላከል ግድ ይላል። ሊዋጉ አይደለም እኮ እሱ የሚለው እዚህ ጋር በእነርሱ አለ እንደካዱ ብትክዱ ነው የሚለው። ቀጣይ ነው ሊዋጉ ስለሚዋጉና ስለማይዋጉ አካሎች ለሁለት እየተናገረ ነው። ቀጣይ ቁጥር 90 ላይ ምን ይላል? ቁጥር 90 ላይ ምን ይላል? ከኛ ጋር ነህ? ቆይ እዚህኛው ላይ እስቲ ላንብበው፣ ዝቅ አድርግልኝ። ላንብበው ዝቅ አድርግልኝ። 89 እሺ። እነርሱ እንደካዱ ብትክዱ አለ። እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ አለ። ከነርሱ ምን አለ? በአላህ ሃይማኖት እስከሚሰደዱ ወዳጆች አትያዙ። ምን አለ? ከነሱ እስከሚጠፉ ድረስ ወዳጆች አትያዟቸው። በእምነትም ቢያፈገፍጉ አለ ያዟቸው፣ ማርኳቸው። እሺ ወደ ዞር አድርግልኝ ትንሽ። ማርኳቸው እስቲ እንትኑ ጋር ይጋርደኛል። ማርኳቸው፣ ግደሏቸውም፣ ከነሱም ወዳጁና ረዳት አትያዙ ይላል። ሱራ 61 ላይም እንደዚህ እነሱን ወዳጅ ያደረገ ከቀጥተኛው መንገድ እንደራቀ ከእስልምና እንደወጣ ወይ ደግሞ ጋር እንደገባ ያሳያል። የሚዋጉና የማይዋጉ አካሎች አሉ። በእስልምና ሙሉ ቁርአን ላይ ነው የሚያቸው። አሁን ሊዋጉ ስለጡ አካሎች እየተናገረ ነው። ገብቷል አይደለ? ቀጥሎ ምን ይላል? እነዚያ በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉና ወይንም እናንተን ለመጋደል ወይንም ወገኖቻቸውን ለመጋደል ልቦቻቸው የተጨነቁ ሆነው የመጧቸው ሲቀሩ አለ። ስለሚጋደሉና ስለማይጋደሉ አካሎች እየተናገረ ነው። ስለዚህ ሊዋጉ የመጡ ካልሆኑ እነሱን እንዳትነኳቸው አለ። ስለዚህ ስለሚዋጉ አካሎች ከላይ ያለው እየተናገረ ያለው ቃል ኪዳኑን የጠበቀ እናንተን ያልተዋጋን ግን እንዳትነኩት ይላል። አያረላ። ስለዚህ እንደዛ አይደለም የሚላል የካዱትን ነው የሚላል። እሱ ታችኛው ሌላ ምዕራፍ አይደለም። እሱ ሌላ ምዕራፍ ነው። ሌላ ምዕራፍ አይደለም። ሲቀሩ እያለ እያስቀመጠልህ ነው። ቀጣዩ የትኛው ነው ሲቀሩ እያለ ያለው? ከላይ የትኛው ስለምትጋደሏቸው አካሎች ቀጥሎ እየነገረህ ነው። ሌላ በሃይማኖት የካዱትን ነው የሚለው። ከታች እኮ ሌላ ፖይንት ነው። በሃይማኖት የመጡትን እዚህ ደግሞ ሃይማኖት የካዱትን ሌላ ፖይንት አይደለም። እዚያን እነዚህን ሲቀር ማለት ነው። የትኛው ከላይ የጀመረልህ አረፍተ ነገር አለ። ገብቶሃል አይደለ? ከላይ የጀመራቸው አለ። አሁን ደግሞ አንተ ለጥየቀው በእስልምና በሰላማዊ ሁኔታ እንድትኖሩ ከሰዎች ጋር ያዛቸዋል ወይ ላልከው ደግሞ አሁን ነፍ አንቀጾችን እናሳየ። የቅድሙን አውጣለት። አሁን ያውና አሁን አንብበው ላ ينهاكم الله عن الذين لم يقاتلوكم في الدين ይላል። እነዚያ በሃይማኖት ከአንድ ላይ አንብብልኝ። ከቁጥር 1 ላይ አንብብልኝ። ከቁጥር 1 ጀምርልኝ እና ከቁጥር 1 ላይ አድርግ። እነዚያም በሃይማኖት ካልሏችሁ
ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱም ብታስተካክሉ አላህ አይከለክላችሁም ይላል። አላህ አስተካካዮችን ይወዳልና ይላል። አየህ አይደለ? ሰላማዊ እስከሆነ እሺ፣ አንድ ላይ አድርግልኝ እስቲ። እሺ እኮ ሰላማዊ እስከሆነ ድረስ ያልተዋጋ ከሀገር ያላሳደደ ሰላማዊ የሆነን ሰው እንዳትነካው በፍጹም ለእርሱ እንደውም መልካም ዋሉለት ይላል። ያው ስለዚህ በመልካም እሺ፣ እሱ አንድ ላይ አድርግልኝ። ቁጥር አንድ ላይ አድርግልሽ። የትኛው ቁጥር 61 ላይ 61 ላይ አድርግልህ ምዕራፍ 60 ከቁጥር 1 ላይ የሚፈልገውን አድርግለት። ብንጨርስልህ ግን ጥሩ ነበር። በመልካም መኗኗር እንደሚያዝ የቁርአን አናቅጾች ሁሉ ላሳይህ ነበር። ያው አንድ ወጣለህ። እሺ ሱራ 1 ላይ ነው። እሺ እናንተ ያመናችሁ ወይ ጠላቶቻችንና ጠላቶቻችሁን ወዳጅ አድርጋችሁ አትያዙ። ከእውነት የመጣላችሁን ሃይማኖት በእርግጥ የካዱ ሲሆኑ ውዴታን ወደ እነርሱ ታቀርባላችሁ። እሺ መልእክተኛውንና እናንተንም አለ በአላህ ዳር አይሰማ ትንሽ ወደ ዳር አድርገህ ወደዚህኛው በአላህ ብዬ ጨርሻለሁ። ወደዚህኛው ዳር አድርግልኝ። ወደዚህኛው ዳር አድርግልኝ። ወደዚህኛው በአላህ እሺ፣ በጌታችሁ ስላላመናችሁ ከመካ ያወጣሉ። አይዋ በመንገዱ ቆስኪ እኔ እኮ ጽፌዋለሁ። ቆይ በቃ ላውራ። ቆይ አንዴ ላንብበው። ጽፌዋለሁ። እናንተ ያመናችሁ ወይ ጠላቶቻችንና ጠላቶቻችሁ ወዳጆች አድርጋችሁ አትያዙ። ከእውነቱ የመጣላችሁን ሃይማኖት በእርግጥ የካዱ ሲሆኑ ይላል። በሃይማኖትም የማያምኑትን ነው ውዴታን ወደ እነርሱ ታደርሳላችሁ። መልእክተኛውንና እናንተን በአላህ በጌታችሁ ስላመናችሁ አለ ከመካ ያወጣሉ። መንገዴን ለመታገልና ውዴታዬን ለመፈለግ የወጣችሁ እንደሆናችሁ ወዳጆች አድርጋችሁ አትያዙ። ምን አለ? ውዴታዬን እና አለ ለመፈለግ የወጣችሁ እንደሆናችሁ አለ ወዳጆች አድርጋችሁ አትያዙ። ምን አይነት እነዛ ያላመኑትን ብቻ አይደለም ምን ያደረጉትን ዋናውን ረሳው። መልእክተኛውንና አማኞችን ያሳደደ ከሃዲን እየተናገረ ነው። ለምን እሱን ትተዋለህ? የካዱ ነው የሚለው ያሳደደ አይደለም የሚለው ያው ያሳደደ የሚል አሳየው አለ። ያወጣሉ ከመካ ያወጣሉ። ያው ገብቷል። ከመካ ያሳደዷቸውን ከሃዲያኖች ጠላቶችን ስለነሱ የሚናገር አንቀጽ ነው አሁን እያመጣ ያለው። መልእክተኛውና አማኞችን አሳደዷቸዋል። ገብቷል። እዚያም ስለነዚህ አካሎች እየተናገረ እንጂ ሰላማዊ ስለሆነ የሌላ ከሃዲ አይደለም እያወራ ያለው። እሺ ቆይ ልጨርሰው። ለመታገል ውዴታዬን ለመፈለግ እንደሆናችሁ ወዳጆች አድርጋችሁ አትያዙ። እሺ ምንድነው የሚለው መጽሐፍ ቅዱስ? ምንድነው የሚለው? እኔ ግላችኋለሁ መጽሐፍ ምንድነው? ቆይ ወደ መጽሐፍ ቅዱስ እንገባ። እኔ ግላችኋለሁ በሰማይ ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችን ውደዱ አይደል የሚለው? ለሚያሳድዷችሁ ጸልዩ፣ ለሚረግማችሁ መርቁ ነው የሚለው። እኔ የምትደብቁና አለ የምትገልጹትን ሁሉ የማውቅ ሲሆን ወደ እነርሱ በፍቅር ትመሳጠራላችሁ። ከእናንተም ይህንን የሚሰራ ሰው አለ ቀጥተኛውን መንገድ በእርግጥ ተሳሳተ ነው። እሺ ጠላቶችን ሁሉ ትወዳለህ ማለት ነው አይደል? እዚያም መውደድ አለመውደድ በእኔ የክርስቶስ ስራ ግን እሱ አዝዞናል። አምላካችን ሰው በድካሙ ላያደርገው ይችላል፣ የበረታ ደግሞ ያደርገዋል። ስለዚህ ኢየሱስ ክርስቶስ ጠላቶችን ሁሉ ይወዳል ማለት ነው አይደል? አዎ ፍቅር ነው እሱ። اما اعداء اولئك الذين لا املك لا ያንን ጥቅሳውታል አንዴ ብሩ በላያቸው ያልወደዱትን ጠላቶችን አለ ጠላት እንዳለው ገለጸ። እነሱን ግደሏቸው ያለ ህዝብ ጌታ ሰው ፈረዷቸው፣ ይቅርታቸው። ቆይ ሁሱ ከዛ በፊት አንድ ጥቅስ ከዛ በፊት ከጥቅሱ በፊት ነው ጠላትን ይወደዳል ሰይጣን ይወደዳል። ያ ስለ ነበር ክርስቶስ ፍቅር ነው፣ ለሁሉም ፍቅር ነው።
እሺ ሰይጣንን ትወደዋለህ አትወደውም? ሰይጣንና የሰው ልጅ ምን አገናኘው? አላህ እኮ የሰው ልጆችን እኮ ከሰይጣን ጋር ያገናኛቸዋል። እናንተ ከባዶች ይላችኋል። እናንተ ሰይጣንና ሰዎች ከባዶች ይላችኋል። ሰይጣን እያለ የሚሳደበው ኢየሱስ ክርስቶስ ነው አይደለም። እኔ የሚገርምኝ አንዳንዴ እሱ ለምንድን ነው የሰው ልጅ ከጋንንት ጋር የሚደንበው ነው የሚለው። አሁን የተጠየቀው እናንተ ከባዶች ይላል። እናንተ ሁለት ከባዶች ሰዎችና ጋኔኖች ይላል እኮ። ጋኔን እና ሰይጣን አንድ አይደለም፣ የተለያየ ነው። እሱ እናስረዳሃለን። ነገር ግን አንተ ጋኔን ቀይር። ቆይ ጠላቶቻችንን ሁሉ እንወዳለን ብላችሁ ታምናላችሁ አይደል? ትክክል። ሰይጣን ጠላትህ ነው አይደለም? ሰይጣን ጠላትህ ነው አይደለም? ሄሎ ሄሎ አሎ እኔ መልስለታለሁ። ሰይጣን ጠላት ነው፣ ግን ጠላት ሲል እዚህ ጋር ጠላትን ውደድ የሚለው ለሰው ነው እንጂ እዚህ ጋር ለሰይጣን ለሰው ነው ያለው። የትኛው ነው እዚህ ጋር ለሰው? በራስ እየተፈላሰፍክ ልትተረጉም አንተ ደግሞ እንትን ቁርአን በአማርኛው ሱራ ላይ ታወጣልኛለህ? የሆነ ጥያቄ ላይ ቁርአን ላይ ለሰው ነው የሚለው የቱ ጋር ነው ያለው? ዳዊት እሱን ለልጁ ጠይቀው። እኔ ጥያቄ የመጣሁት ሌላ ነው ልጠይቅህ። ቁርአን ሱራ እሱ ለሱ ጠይቀው፣ ሲመጣ ጠይቀው ለሱ። ይሄን ጨርስ እሺ፣ መጀመሪያ ይሄን ጨርስ እሺ። ቅድም አብዱል ከሪም ስጠይቀኝ የነበረው የጥቅስ ጥያቄ ደግሞ እኔ አላውቀውም እሱን፣ ምክንያቱም እኔ ኦርቶዶክስ አይደለሁም። ስለዚህ እሱ ደግሞ ስጠይቀኝ የነበረው የኦርቶዶክስ እንትን ነው። እኔ የምጠይቀው እሺ፣ እነዚያን ነገር ግን እነዚያን በላያቸው ላይ ለንግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ኢየሱስ ክርስቶስ ጠላት አለ የለውም? ኢየሱስ ክርስቶስ ጠላት አሁን ይሄ የሚያወራው ስለመጨረሻው ምጽአት ነው። በመጨረሻ ቀን አሁን ከላይ ጀምረህ አንብበው እስኪ፣ ከላይ ጀምረህ አንብበው። ስለምንድን ነው የሚያወራው? አዎ ፈጣሪ እረዷቸው እያለ የሚያዘው ማን ነው? አሁን ጥያቄው እረዷቸው የሚለው ኢየሱስ ክርስቶስ ነው። ይሄ ደግሞ በምሳሌ ነው። በንጉሱ ምሳሌ ተመስሎ ክርስቶስ ዳግም ሲመጣ ሁሉም ለፍርድ ቆመው የዛኔ ሊነግስ ያልወደድ ይወጉት ሁሉ ይታረዳሉ ማለት ነው። ትእዛዝ ነው ይሄ። እረዷቸው እያለ ነው። ኢየሱስ የሚቀጣቸው አምላክ ነው ብለህ ታምናለህ አንተ? የትንሣኤ ቀን የሚሆነው የሚቀጣቸው ነው ምናምን። እረዷቸው የተባለ እኮ ለመላእክት ነው። አዳምጠኝ። እረዷቸው የተባለ ለመላእክት ነው። በኋላ መላእክትን ይልካል። እሺ እረዱ እያለ ያዘዘው ፍሬ ገለባ ይለያል። እረዱ እያለ ያዘዘው ማን ነው? ቆይ አዳምጠኝ። እሺ በቃ ሁሉ አንድ አዳምጠኝ። ካላይ ጀምረህ ስለ ንጉሱ ብናወራ አሁን ይሄ የሚያወራው ስለ ንጉስ ነው የሚያወራው። ስለ ንጉስ እሺ እረዱ እያለ አምላክ ኢየሱስ ክርስቶስ ነው። ይሄ የሚያወራው ስለ ሰው ረዱ እያለ አይደለም። ማን ነው ረዱ ያለው? ይሄ የሚያወራው ማለት ነው ስለ ዳግም ምጽአት በምሳሌ ማን ነው ረዱ ያለው? ማን ነው ረዱ? ከዛ ደግሞ አሽሮቹ ደግሞ መላእክት ናቸው። አጫጆቹ መላእክት ናቸው። እሺ ማን ነው ረዱ እያለ ያለው? ረዱ የሚላቸውማ ንጉሱ ሰራተኞችን ነው። አየው ኢየሱስ አይደለም? ንጉሱ ሰራተኞች ኢየሱስ አይደለም? የንጉስ ስራ ነው ይሄ። የትንሣኤ ቀን የሚመራው ንጉሱ ነው እንዴ? አዳምጠሽ በምሳሌ እኮ ምሳሌ ነው። ከላይ አርግልኝ እና ሙሉ እናንብበው። ክርስቶስ በንጉስ አምሳያ ለሰው በምሳሌ ነበር ክርስቶስ ያስተምራቸው። የደም ምሳሌ ስለራሱና ስለ መላእክቶች ነው። ረዷቸው የተባለ መላእክቶች ጀምረህ እስከ 27 ልታነብ ነው። አንድ አይደለም። ከላይ ትንሽ ሐሳቡን አንድ አይደለም። አውጣለት እሺ አድርግልኝ። ረዷቸው የተባለ ይሄ ሰው ረዷቸው ረዷቸው ከየት ጀምሮ ያውጣለት? ያው አሁን እዚህ ጋር ብዙ ሰዓት ሊፈለሰፍ ነው። ገብታችኋል አይደለ? እሺ ምንም መፈላሰፍ አይደለም። እርሱም አንተ ክፉ ቆይ ለእያንዳንዳቸው የሰጣቸው መክሊት አለ። ምንድነው? ይሄ ደግሞ ለኛ ለየራሳችን የተሰጠ መክሊት አለ። ልንሰራበት የተሰጠ መክሊት አለ። አሁን ይሄ የሚያወራው ስለዛ ነው። አርግልኝ። እሺ ሐሳቡን ግን ከላይ አላነሳውም። እርሱ አንተ ክፉ ባሪ አለ። ቆይሽ ፈርቻለሁና ጨካኝ ስለሆን ካለ ያላኖርከው ትወስዳለህ፣ ያልዘራኸው ታጭዳለህ። ይሄ ምንድነው? አሁን ይሄ ሰነፉ አንድ መክሊት የተሰጠው ነው። አንድ መክሊት የተሰጠው ሰው ከላይ አርግልኝ እስቲ ከላይ አርግልኝ። አይደለም ያው እንዴ እና 27 ታነብ ነው እንዴ? ከቁጥር ስንት ነው? ምን ሆነ ነው ወይ ቤት አንብበና
ሐሳብማ ኢየሱስ ክርስቶስ የተሰጣችሁ 5 መክሊት አለ፣ 3 መክሊት አለ የተሰጣችሁ፣ 2 መክሊት የተሰጣችሁ አለ፣ 1 መክሊት የተሰጠው አለ። አሁን የ5 መክሊት የተሰጠው ብዙ ባለጸጋ የተሰጣችሁ ለየሰው የተለያየ መክሊት የተሰጣችሁ ነገር አለ። በዛ መክሊት ግን እንድናተርፍ ይሄ ንጉሱ እግዚአብሔር በንጉሥ አምሳያ አድርጎ ለኛ እየተናገረን ነው። ክርስቶስ መቼ ነው ይሄን መክሊት ግደል እያለ ያለው? በዳግም ምጽአት ጊዜ። በዳግም ምጽአት ጊዜ መጥቶ ይሄ የተሰጠውን መክሊት ካላተረፍንበት ረዱ ክርስቶስ ነው። ይሄ ደግሞ ግልጽ ነው። ይሄ ግልጽ ነው። በዳግም ምጽአት ጊዜ ሁሉም እንደየስራው ታይቶ ይታረዳል። እሺ አራጁ ማን ነው? የዛኔ መላእክት ናቸው። በማን ትእዛዝ ነው የሚያርዱት? ችግር የለም መላእክት። ስለዚህ በኢየሱስ ክርስቶስ ኢየሱስ ክርስቶስ ያሳርዳል ሰዎችን ማለት ነው። ወረዱ ብሏል። የሚያርዱትም መላእክቶች አሉ። ጥሩ። እሺ ሌላ ጥያቄ አለ? ግድ ነው። በመጨረሻ ጊዜ ይታረዳል። ያመኑት ያላመኑት ይታረዳል። ይሄ ግልጽ ነው። ያለ ስለዚህ ጠላቶች አሉት ኢየሱስ ክርስቶስ። እነዚያን ጠላቶች እረዷቸው ብሎ ትእዛዝ ሰው ሲባል ደግሞ ለሰዎች አይደለም ለእኛ ትእዛዝ አይደለም። ይሄ በመጨረሻ ጊዜ የሚደረግ ስርዓት ነው። ይሄ በመጨረሻ ጊዜ በእናንተ በቂያማ ጊዜ የሚደረግ ስርዓት ነው። ይሄ ከዚህ ጋር ልታገናኟቸው መላእክቶች የሚል የለም። አትዋሽ። እኔ አውቄ ዝም ብዬ ሰራተኛ ልለፈብዬ ሰራተኞችን ነው እኮ የሚሉት። ሰራተኞችን መላእክት የሚል የለም ወንድሜ። በእናንተ እምነትም እኮ የገደለ ይግደል፣ የሰረቀ እጁ ይቆረጥ የሚል እኮ ህግ እስካሁን ድረስ አለ። ይሄን ታውቃለህ አይደል? ዳዊት ሚዩት አድርግና እዚህ ሌላ ሰው ይቀጥል። አንተ ጨረስክ እኮ ይበቃል። አሁን እኔ ሀሳብ ይዤ ነው የመጣሁት። አብዱልከሪም ሀሳብ በቁርአን እንድታነብልኝ ነው የመጣሁት። ከፈለግሽ ሚዩት አድርግና አንድ ይቅርታ፣ እሱ እንዲቀጥ ይጨርስ። ሌላ ክርስቲያኖ ግን አለ እጠብቃለሁ። ችግር የለውም። እሺ እዚያን ቀጥል። ሌላ ጥያቄ አለ ማወቅ የምትፈልገው ስለ እስልምና? ግን ኦዚያን ሁሱ እዚህ ጋር ኦዚያን ያነሳው ጥያቄ አለኝ። እሺ ጥያቄ አለኝ። ኦዚያን አንድ ጥያቄ ምን አልከኝ? አንድ ጥያቄ እስኪ ልጠይቅ። ወይኔ ብዙ ስለማልችል ተው እስቲ ልጠይቅ። ኦዚያን አንዴ ለምንድን ነው ነብዩ አላህ ሲጸልይ አንዴ ኦዚያን አሁን እዚህ ላይ ምን አልከን? እኛ አንራገም እንመረቃለን ነው ብላችሁ ብለሃል አይደል? ኦዚያን በክርስትና አትራገሙም አይደል? የተራገመ አካል ኃጢአተኛ። ሁሉም ክርስቲያን አይራገም ማለት አይቻልም። ቆይ ሁሉም ክርስቲያን ይሰራዋል አይሰራዋል፣ ይሄ ሌላ ነገር ነው። ቆይ አንተ ይብሮተው ቆይ አንዴ ያዝልኝ እስክሪን። እሺ እንትን ኦዚያን አሁን በክርስትና አትራገሙም ሰውን? መፈጸም አለመፈጸማችን እኮ የኛ ድክመት ነው፣ የአምላካችን ነው። እናንተ አይደል መጽሐፍ ቅዱስ ላይ መራገም ይቻላል? በመጽሐፍ ቅዱስ መራገም ይቻላል? በመጽሐፍ ቅዱስ አይቻልም። የተራገመ አካል ኃጢአተኛ ነው። አዎ ኮስተር በለና አንደኛ ቆሮንቶስ 16:22 ነው ብሮ። ያው ጳውሎስ ምን አለ መሰለህ? ጌታ ኢየሱስ ክርስቶስን የማየው ቢኖር የተረገመ ይሁን እያለ እንግዲህ ይራገማል። ምን ትላለህ? ጳውሎስ ይኸው ይራገማል፣ ዘና ብሎ እየጻፈ ይረግማል። ምን ትላለህ? ይሄንን ልመልስልህ እኔ እሱ ካልመለሰልህ ዳዊት ሚዩት አድርግ። አንተ ቅድም እኮ ተረጋጋ። አዲስ ኃይል እኮ ነው። አንዴ መለሰን ይመልስልሃለሁ፣ ከመለሰ ይመልስልህ። ለአንተ አለ እንጠይቃለን። ተረጋጋ፣ ችግር ረጋ፣ አይዞክ። ኦዚያን የጀመረው እዛ ላይ ይጨርሳል። እና ኦዚያን ምን ትላለህ? ኃጢአተኛ ነው ብለናል። የተራገመ አካል እንግዲህ ጳውሎስ ኃጢአተኛ እንደሆነ እንግዲህ በአፉ ነው የመሰከረው። እሺ ይሄንን ደግሞ እናንተ ቤተክርስቲያን ላይ ስታነቡት ደግሞ በየቀኑ ነው መስለሙን ማለት ነው። ጥያቄ ካለው በቃ ይጠይቅ። ከዚህ በኋላ ጨርሷል። ኃጢአተኛ አድርጎ ጨርሶታል። አይሻልም? ጥያቄ መልስም ከሌለው ወደ ቀጣይ እንሂድ ብራዘር፣ ሰዓት እየሄደ ነው። እሱ ምን ትላለህ? እሱ ቀጥል። ኦኬ ልጠይቅህ። ዳዊት 157
አይሰማም እንዴ? ኦዚያን ሊመልስ ነው። በቃ ኦዚያን መልስ። ኢብራሂም ወይ ሁሱ ከሁለት አንዳችሁ መጽሐፍ ከፍተህ እዚህ ቁርአን ላይ በአማርኛው ቆይ ዳዊት አንድ ጊዜ እሺ። ኦዚያ ከተመለሰ እሱ እንትን ከተመለሰ ወደ እሱ ትመለሳል። ችግር የለውም። እሺ እሺ ቀጥልሽ። ምዕራፍ 4 እሺ አይሰማም። ኔትወርክ እየያዘኝ እኮ ነው። በቃ ኦዚያን ኔትወርክ ሲስተካከል ብትመጣ ይሻላል። ቢዚ ከሆነ በተደጋጋሚ እሺ እሺ እናመሰግናለን። ኔትወርክ በጣም በቃ ዳዊት ቀጥል። ጠይቄዋለሁ። ልድገምልህ ጥያቄውን? ኧረ አልሰማንም። ምንም የሰማነው ነገር የለም። 7 እስከ 158 እዛውን አታውራ፣ እዚህ ንገረን። እዚህ ነው እያወራ ያሉት። አልሰማንም። ሱራ ምዕራፍ 4 ከቁጥር 157 እስከ 158 ምንድነው ሐሳብ በዛ ላይ ዳዊት? እንዲያስረዳኝ ስለፈለኩኝ ነው። ሐሳቤን እሰጣለሁ። ያንብብልኝና ዳዊት ኢንሻአላህ በቅርቡ የሚሰልም ሰው ነው ኢንሻአላህ። ያው ብዙ ዌብሳይቶችን አየት አድርጎ ነው የሚመለሰው። እያየ ይጠይቀናል። እንግዲህ ይዘን መጥታቸው ጨርሰን እንመልሳቸውና ከዛ አብሽር ችግር የለውም። ማን ወይኔ ሰልማለሁ ወይ አንተ ክርስቲያን ትሆናለህ። አሁን ጥያቄዎችን ጠይቀን እንግዲህ ስለ ኢየሱስ እንኳን 5 ሲሆን ተክሳር ይኸው ድረስ ስቅለት የሚያወራ ክፍል ነው። ምን ነው እዚህ ጋር ጥያቄ አንብብልኝ። አንዴ አማርኛውን አንብብልኝ። እኔ ስለማውቀው ማያውቅ ግን ሰው ስላለ አንብበው ሙሉን። ይሄ እየተገነዘባችሁ ይሄ ቁርአን ላይ ያለ ነው፣ መጽሐፍ ቅዱስ ላይ ሳይሆን ቁርአን ላይ ያለ ነው። ቀጥል ብራዘር። አንብበው እንጂ ያወጣህ እኮ አንብበው። ሙስሊሞች ሰምታችኋል? ይሄ ቁርአን ላይ ያለ ነው። እኔ በደንብ እየተኛ አንተ ነው የምታያ አጠገብ ያለው ከፍ አድርጎና አንብበው። አንብበው ወንድሜ። ለኔ እኮ ግማሽ ነው የሚታየኝ። አንተ ነው የሚታየኝ። አንብበው። ቁርአን ነው አንተ ነው የምታነበው። እኔ አሁን ባነብልህ እስከ ግማሽ ነው የሚታየኝ። ገደልን እስከሚለው ነው የሚታየኝ። እና የአላህ መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ረገምናቸው። እሺ ከዛ ደግሞ ወይ ይመረቃቸው። እንደዛ ከሆነ ሐሳብ ወይ መረቅናቸው በሚለው አስምርበት። ረገምናቸው የሚለውን አስምርበት። ወይ አይ የአላህ መልእክተኛ የገደሉትን መረቅናቸው እንላለን። እሺ እንደዛ እናስተካክለዋለን። አሪፍ ነው አባቴ። አስምርበት። ይመረቃቸዋል። አይ እኛ ጋር ደግሞ ምንድን ነው የሚለው? በኢየሱስ ክርስቶስ የማያምኑትን እርገሟቸው ይላል። አረ ትክክል ነው። በእናንተ ደግሞ ገደልን የሚሉትን እርገማቸው። ቀጥልልኝ። ትክክል የተረገማቸው እዚህ ጋር ምንድነው ዳዊትዬ? አብዱልከሪም እባክህ በቃ እባክህ አንዴ እያወራሁ ነው ከኢብራሂም ጋር ወንድሜ። በጣም በይቅርታ አንዴ ቆይ። አይ እዚህ ጋር ምን አልከን አንተ? እሺ እዚህ ጋር አንደኛ ቆሮንቶስ 16:22 ላይ ጌታ ኢየሱስ የማይድን የተረገመ ነው እንዳለ ጥቅላዊ ነው። እዚህ ጋር እየተወራ ያለው ደግሞ ስለነዛ ሳይሆን ስፔሲፊካሊ ኢየሱስን ስለገደልን ስለሚሉ ሰዎች የሚያገናኘው። ኢብራሂም አንዴ አንብብልና በተራ ታወራኛለህ ወንድሜ። አታቆራርጥብን። ቀጥል ኢብራሂም አንብብልኝ። ረገምናቸው ከሚል ቀጥል። አይ በእናንተ ብቻ ነው እርግማን በእኛ የለም ስላልክ በእናንተም እንዳለ ላሳይ ፈልጌ ነው። ቀጥል። ሌላም ሰጣለሁ። ይሄ እኮ እነዚህ ሰዎች እኮ ኢየሱስን እንትን ያሉት ለመግደል የተነሱት ናቸው። ኦኬ እኛ ጋር ደግሞ ኢየሱስ ክርስቶስን የማያምን ነው የሚረገመው። ቀጥያው ነው እና ታዲያ አንድ ሰው ሳይገባው የማያምን አይልማ። እዚህ ጋር ጠቅልሎ አንድ ሰው ስላለ የኢየሱስ ክርስቶስን ቦታ ስላልገባውም ነው የሚለው። ዳዊት ያንተ ምንድን የእናንተ መጽሐፍ ምንድን ነው የሚለው? እሺ ወንድሜ አንብብልኝ። ኢብራሂም አንብብልኝ። ጨርስ። እሺ መልስልሃለሁ። አብዱልከሪም እሺ መጀመሪያ ይሄ አልገባውም። አብዱልከሪም ይሄን አስፈደው መጀመሪያ አንብብልኝ። እሺ አንብብለት ላይ ነው ከቁርአን 4:158 እንደማውጣልኝ ይሄ ገብቷል። ግን መጀመሪያ ትጠይቀኛለህ። እኔ ጠየቅኩህ። እኔ ልጠይቅህ ነው የገባሁት። ትጠይቀኛለህ አለሁ። ካላስወጣችሁኝ በስተቀር አለሁ። እሺ በቃ እናንብብልኝ። በጣም አስቸጋሪ ሰው ነው እሱ። ጨርሰህ አንብብልኝ። በጣም ነው የማስቸግረው አውቃለሁ። እከብድሃለሁ ገና ማይሆን ነገር እያገናኘህ ቅድም ጨርሰህ ወንድሜ ያስጨንቅሃለሁ። እውነታውን ካመንክ አስጨንቅሃለሁ። ቀጥልልኝ።
እሺ አስተናረጥ እስቲ አብዱል ከሪም ያስተናግረን። ረገምና የተረገመ ነው ከሚለው ቀጥልልኝ። ኢየሱስ ክርስቶስ የተረገመ ነው የሚል አሳየኝ። ይኸው ረገምናቸው የሚለውን ቀጥል። የተረገመ ነው የሚለው አሳየኝ። ረገምናቸው ከሚለው ቀጥል። የታለ የተረገመ ነው የሚለው? በእኛ ነው የሚለው። እሱ የተረገመ ነው የሚለው በእኛ ነው። በመጽሐፍ ቅዱስ ዋሽቻለሁ በል አንዴ። መጀመሪያ ዋሽቻለሁ በል። አልዋሽቶም። በመጽሐፍ ቅዱስ ክርስቶስ የተረገመ ነው። ቆይ የተረገመ ነው የሚለውን አሳየኝ። እነዚህ በእኛ ነው የሚለው። ይህ መጽሐፍ ቅዱስ ላይ ላሳየህ። ገብቶኛል። ይሄንን ነው የምልህ። ስለ መጽሐፍ ቅዱስ ላይ ነው እንዴ? መጽሐፍ ቅዱስ ላይ የተረገመ ነው ይላል። እሱ አልገባም። ቆይ አንዴ። አዎ፣ በእናንተ ደግሞ አንብብልኝ። እንመለስበታለን። አንዴ ተረጋጋ ፕሊዝ። ማንን ነው ቆይ ክርስትና ላይ ማንን ነው የሚለው? በክርስቶስ ወንድሜ እኔ መጣሁበትን ጨርስልኝና ወደዚህ እንመለሳለን። እባክህ። ኧረ ከቅድም ጀምሮ እኮ ኢየሱስና ስላሴ ስጨርስ አድከመህን የጨረስነው። ስለዚህ ወደ ቁርአን ሂድልኝና የቁርአን እዚህ ጋር እኮ እየዘጋን እንሂድ። ከከበደ እኔ በቁርአን ነው የመጣሁት። ቁርአኑን አንብብልኝ ነው ያልኩት። ሁለቱም ላይ እሺ፣ ቁርአኑ ላይ እነማንን ነው የሚለው? አንብብልኝ። ለምን ትፈራለህ? አንብብልኝ ሂድና። አዎ፣ እንዲነበብ ደግሞ ሚዩት አድርጋ እንድናነብ አንዴ ሚዩት አድርግ። እኔ ሚዩት አድርግልሃለሁ፣ አንተም አንብብልኝ። ይኸው ሚዩት አድርግ። በቃ ጎበዝ ኢብራስ ነው። እሺ አሁን ስናነብ ገባ ቀጥታ ባይብል ላይ ነው የምንሄደው። እሺ እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ዒሳን ገደልን በማለታቸው ያሉት ሰዎችን ማለት ነው። ምን አረ ረገምናቸው አላህ ረገማቸው አላህ እነዛን ማለት ነው። አይ መመረቅ ነበረበት ካለ ይመርቃቸዋል፣ ችግር የለውም። እንደዛ ከሆነ ሐሳብህ አልገደሉትም አልሰቀሉትም፣ ግን ለነሱ የተገደለ ሰው በዒሳ ተመሰለ። እነዚያም በእነሱ ነገር የተለያዩ ሰዎች በመግደል ጠርጣሪን ከመከተል ውጪ ከነሱ ሌላ ምንም ዕውቀት የላቸውም። በእርግጥም አልገደሉትም። ስለዚህ አሁን ኢየሱስን ገደልን ያሉት ሰዎች አላህ ረገማቸው ነው የሚለው። እሺ አሁን ሜን ፖይንት ጥያቄው ምንድነው? እናንተ እንዴት ትራገማላችሁ ምናምን? ኢየሱስን ገደልን የገደሉት አይደለም እኮ እዚህ ጋር ወዳጄ ቀጣፊዎች ናቸው። ቁጥር 56 እዛው ላይ ይናገራል እነማን እንደሆነ። ቁጥር 56ም ደግሞ እነዚህ ሰዎች ይሄ ብቻ አይደለም ችግራቸው ተያይዘው ሐሳብ ቅድስ ላይ በመርየም ላይ ደግሞ ቅጥፈትን በመናገራቸው ምክንያት በማርያም ላይ ቀጠፉ፣ ብዙ ቅጥፈትን ተናገሩ። አመንዝራ ናት ብለው ተናገሩ። እኮ ተረጋግ። ሲመለስ እንደማትወድ ቅድም አይተናል። ሚውት አረጋግጥ። በቃ አንዴ የቅድም የሥላሴን ከሆነ እስልምና በጣም መልስ ያለው ነው። እሺ አብዱል ከሪም አንተ ሚውት አርግ፣ እኔ ሚውት ላርግና አንዴ እኮ ከቁጥር 55 እነዚህ አካል ስፔሲፊክ ተደርጎ ተናግረዋል። ሚውት አርግ ወንድሜ፣ ሚውት አርግና ያንብብልን። ኧረ አንዴ ይቅርታ። እዛ ቁጥር 55 ላይ ምን ብሎ ይናገራል? ቃል ኪዳናቸውን በማፍረሳቸው ጥፋት የሰሩትን ነው ስፔሲፊክ አድርጎ የሚናገረው። ጠቅልሎ አይደለም። ቃል ኪዳናቸው ነው ማፍረሳቸው፣ ባላ ማንቀጾች በመካዳቸው፣ ነቢያትን ያላግባብ በመግደላቸው ስፔሲፊክ አድርጎ ይናገራል። ከዛ ቀጥሎ ቁጥር 56 ላይ በመርየም ላይ በመቅጠፋቸው በቃ እነዚህን ዘርዝሮ ማለት መጽሐፍ ቅዱስ እንደዛ ነው የሚለው አይደለም። አንድ ላይ እየተረገማችሁ ናችሁ ይላል። አሁን ምንም አይገናኝም። ገባ? እሺ አብዱል ከሪም ኢየሱስ ክርስቶስ መሞቱን እና መነሳቱን አታምንም አይደለ? አላህ ኢየሱስ ክርስቶስን እንዳስነሳው ቁርአን ላይ ባሳየው ሌላ ሳይታችሁ ታራ ሌላ እንሂድ፣ ችግር የለም። ያንተን እኮ ዘጋን። በእኛም በእናንተም የተረገሙ ፍጥረቶች አሉ። ኧረ አይደለም፣ የክርስትና ጥያቄያችን አሁን ለቅድሙ ልጅ የጠየቅነው ወንድሜ፣ በእኛም በእናንተም የተረገሙ ፍጥረቶች አሉ። አሁን ደግሞ ሌላ ይለያያል። ኢየሱስ ክርስቶስ ከሞት እንደተነሳ አላህ እንዳስነሳው ላሳይቁ። ኧረ እባክህ አንዴ ዳዊት ተረጋጋ፣ ታሳየኛለህ። አንዴ ተረጋጋ። ክርስትና ላይ ያለው አንድ ላይ ነው የሚራገመው ሁሉንም። የእስልምናው አንተ የጠቀስከው ሱረቱ ኒሳ ምዕራፍ 4 ላይ ጥፋታቸውን ይዘረዝራል፣ እነማንን እንደሆነ ስፔሲፊክ አድርጎ የቀጠፉትን ማርያም ላይ ቃል ኪዳናቸውን ያፈረሱትን፣ እነዚህን ዘርዘር አድርጎ እነዚህን ነው የሚናገረው እንጂ አንድ ላይ ብሎ አይደለም የሚናገረው። የክርስትናው ደግሞ አንድ ላይ ነው የሚራገመው። እኛ ጥያቄያችን አንድ ላይ ለምን ይራገማል የሚለውን ቅድም ስንጠይቀው ልጁ መመለስ አልቻለም። አንተ የምትመልስ ሆነ ገብተህ ያው ምንም አልመለስክም። አሁን ወደዛኛው እንዴ ኦኬ እሺ አውጣ፣ ያኛው መረጃ ነው አውጣ። ገባ በልና እዛ ላይ ግባ፣ ወደ ውስጥ ገባ እንዴ ሂድና ቼክ አድርገህ ጉግል ምናምንና ዌብሳይት አለ አይታርግሽ ነው ዴቭ አለው። እኔ እንተ አለው አውራ እየሰማሁህ ነው። ሚውት አድርግ ስላልከኝ እኮ እየጠበቅን እኮ ነው። ሰርች ላይ ናት ኢብሮ ሰርች ነው። ቀጣይ ጥያቄ ልጠይቅህ። ይሄንን ጨርሰሃል?
አሁን ጥያቄ ልመልስልህ። አሁን የጠየቀውን ጥያቄ ልመልስልህ። እዚህ ጋር ሁሉንም ለምንድን ነው የሚረግመው? እዚህ ጋር ዳዊት የሰርች አድርግ፣ ችግር የለውም። ሰርች አድርግና ወደዛኛው ደግሞ እንምጣ። እንዳስመጣው ብራዘር ተከባብረን በስነ ስርዓት እናውራ። ይሄ የእስልምና አንዱ ምልክት ነው። እሺ አይደለም፣ ኖ ፕሮብሌም፣ ችግር የለውም። ከስላሴን አውርተን ሁላችንም አንብበን ያመጣነው ነገር ነው እንጂ እላያችን ላይ የተፈጠረ ነገር የለም። ስለዚህ እንደዚህ ወጣ ያለ ነገር አትናገሪ፣ ችግር የለውም። አብሽር። ቀጣይ ጥያቄ ልጠይቅ ደግሞ ኢየሱስ ክርስቶስ ሞቷል ተነሳም ይብላችኋል። አላህ ግን ኢየሱስን እንዳስነሳው ቁርአን ላይ ልንገርህ። ለዚህ እሱ ቼክ አድርጎ ይመጣል። 450 አሁን ቁርአን ስለማናብ ጽፌ ነው የተዘጋጀሁት። ለዛ ነው ወንድሜ፣ እውነቱን ነው የምነግርህ። ጽፌ እየተዘጋጀሁ ስለሆነ እየወጣሁ ነው ማይልህ። ኦኬ ቆይ አንዴ ይቅርታ ብሮ፣ አንዴ ብሮ፣ አፍዋ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይቅርታ አስነሳው ሲል ምናልባት አሁን ለኔ ግልጽ ስላልሆነልኝ ዳዊቱ ለሌላም ሰው ግልጽ እንዲሆን ማለት ነው። ከእንቅልፍ ነው ያስነሳው? ቁጭ ካለበት ነው ያስነሳው? ወይስ ከሞት ነው ያስነሳው የሚለው? ከሞት ነው ያስነሳው። ሱራ 4 ላይ ሂድልኝና ቁጥሩን ደግሞ 150 ምዕራፍ 4 ላይ ወይኔ ትላለህ። በቃ ምን ልክፈት? ምንድነው 4 157 ክፈተውና ክፈተው በእንግሊዘኛው ክፈትልኝ። ከፈተው እንትና ዳዊት ይልቁኑ ይላልና በል ሚል ቃል አለው አረጋኝ ነው። በጣም ያሳዝናል። ወንድሞቼ ናቸውና ወንድ 9 ከላይ ጀምራችሁ አብዱልከሪም እና አቡበከርና ኢብራሂም። የሚያሳዝነው ነገር እስልምና ቢያንስ እንትን ነው ታውቃለህ። እሱም ፎሎ አድርገው ምናምን ነገር ቀጥልልኝ። እሺ አንብብልኝ 158 ላይ እንዴ ለምዶ ታውቃለህ ዳዊት? አሁን ብዙ ክርስቲያኖች ይመጣሉ። ዛሬ እንዳጋጣሚ አይተውን ፎሎ ያደርጉና የሆነ ቀን ስለ እስልምና ጥያቄ ሲኖራቸው መጥተው ይጠይቁናል። ገባ? አንተም ፎሎ ብታደርገኝ እዚህ ያሉት ሁሉ ሰው ፎሎ ብታደርገኝ ወንድሜ አንብብልኝ። ይሄው በአማርኛ ተንኩላል። ይልቁንስ አላህ ኢሳን ወደሱ አነሳው። ይልቁኑ ይላል። ይልቁኑ አላህ ኢሳን ወደርሱ አነሳው። ወደ ከምን ይልቁኑ ሲል እኮ ከመሆን ይልቅ ያን ከመሆን ይልቅ እንደማለት ምን ከመሆን ቁጥር 58 ላይ ይናገራል። ምን ከመሆን ቁጥር 57 ታርገው ይሄው አልገደ እንትን ምን አላልሰደው እነለዲነ ከተራ እንትን ወማ ቀተሉ ወማ ሰለቡ ኋላ አልገደሉትም። እንደው መስቀል ላይ የለም ነው የሚለው ቁርአን። አልገደሉትም ብቻ ሳይሆን አልሰቀሉትም አለ። አልገደሉትም አልሰቀሉትም። አልገደሉትም ብቻ ሳይሆን አለ አልሰቀሉትም ጭምር። እሺ አላህ ኢሳን ከየት ነው ያነሳው ታዲያ? ይልቁኑ አለ ከመገደልም ከመሰቀልም ይልቅ አለ። ይልቁኑ ይላል እኮ አይደል? ይታያል። ይልቁኑ በል እንደውም ይልቁኑ ኢሳን ወደ እርሱ አነሳው። ሳይሞት ሳይገደል ከየት ነው ያነሳው? ከምድር። እሺ በስተምሮ ኢሳ አረገ የሚል አሳየኝ። አነሳው ይላል እና ወደ እርሱ አነሳው ወይ ታሪክ ይኸውልህ ወንድሜ፣ በእኛ እምነት አሁን ያረጉ ሰዎች አሉ። አሁን ደግሞ ሳይሞቱ ያረጉ ሰዎች አሉ። ከሞት ማለት ቁጥር 150 ከምንድን ነው የተነሳው? በህይወት እያለ ነው ያረገው? ሞቶ ነው የተነሳው? መነሳት ማለት ነው። መነሳት ይቀር አንዴ ተረጋጋ። መነሳት ማለት ምን ማለት ነው? ቃሉ መነሳት የሚለው ቃል ምን ማለት ነው? እስቲ ከምንድን ነው ይኸውልህ ወንድሜ፣ እኔ እኮ እየጠየኩኝ እኮ ነው። አሁን ተነሳ ለምሳሌ ባል እንገር አንዴ ዳዊት ከፈትኩ እኔ ነኝ። እኔ ምን እሺ እኮ መዝገበ ቃላት ለሽ ላስተ እንደ መሀላችን ላይ መጥተን እኛ እምነት አንድ ሰው ይኸውልህ ግልጽ ለሰው ኮምፕሊኬትድ ይሆን አይደለም። እኛ የሆነ ነገር ሲያስቀምጥልህ እስከነ ፕሩፍ ነው። ይኸውልህ የሆነ ሰው ሞቶ ከተነሳ አንተና ከሙታን ተነሳ ነው። የሆነ ሰው ይሰማል። የወደቀውን ዕቃ አንሳው ሊባል ይችላል። አንሳ ማንሳት ማለት ራሱ ማውረድ የማውረድ ተቃራኒ ነው። እሺ እኮ አሳየኛ፣ የወደቀውን አሳየኝ። ኢሳ አረገ የሚል አሳየኝ። ከምንድን ነው አረገ? ሌላ ጥያቄ ነው እዚህ ጋር። ከምንድን ነው የተነሳው? ኢሳ የተነሳው ከምንድን ነው? ተነሳ ወሰደው ነው የሚለው። ወደ እርሱ አነሳው። አላህ አሸናፊ። ጨርስልኝ፣ ወደ ጎን ወንድሜ ጨርስልኝ። ከሞት ነው እኮ። እንዴት ልጨርስ ታዲያ? አንዴ ተረጋጋ ዳዊት። ኧረ በፈጣሪ ቁጥር 158 ላይ 157 ላይ አይዞህ ወንድሜ፣ አይጭነቅ። እኔም እንዲጨንቆኝ ነው የገባኝ። ቀጥል። ኢየሱስ መጽሐፍ ቅዱስ ላይ ትቷቸው ሄደ። አይተሃል አይደል? እንደዛ እኔ እኮ ትቼ ሄድ ነበር። ባይዘው ግን መብት ነው። 157 ላይ አንዴ ይቅርታ፣ 157 ላይ አልገደሉትም አልሰቀሉትም አለ። አልገደሉትም አልሰቀሉትም ይልቁኑ አለ አልሞተም አለ። ጨረሰ። እዚህ ጋር ሞት የሚባል ነገር የለም። ያልሞተው አካል ስለማይነሳ ማለት እዚህ ጋር አልገደሉትም አልሰቀሉትም መስቀልም ላይ የለም። ይልቁኑ አለ ይልቁኑ አላህ ኢሳን ወደ እርሱ አነሳው። ወደማ ወደ አላህ ወደ እርሱ አነሳው ያለ
አላህ አሸናፊ ነው። ከምንድን ነው ያነሳው እኮ አስረዳኝ። የቱ ጋር ደግሞ ሂድና ደግሞ ኢሳ አረገ። አሁን ተነሳ ማለት ወዴት ነው መነሳት? አልገባኝ። ወደ ሰማይ ሄደ? አዎ ምድር ላይ ነው ይኖር የነበረው። እሱንም ምድር ላይ ኢሳ ምድር ላይ እየኖረ ነበረ። ስለዚህ ኢሳ አልሞተም፣ በነፍስያ ነው ያርገው ነው ሲኖር የነበረው ኢየሱስ። ነፍሱ እያለች ነው ያረገው ነው የምትለኝ? አዎ ነፍሱ እያለች በመጽሐፍ ቅዱስ ላሳይህ። ካሁን ደግሞ ማስረጃ ሳይ ኢሳ እስከነ ነፍሱ ወደ ሰማይ ያረገበትን ማስረጃ አልገደሉትም። እሺ በመጀመሪያ ደረጃ አላህም ባለ ጊዜ አስታውስ። እሺ ኢሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔም አንሺህ ነኝ አለ። ምን ማለት ነው አንሺ? ወሳጅ አንሺ ማለት ወሳጅ ነኝ እኔ ማለት ነው። ወዴት ነው የሚወስደው? ወደሱ ወዴት ነው የሚወስደው? ወደ አምላኩ። በጣም ጥሩ እናመሰግናለን። በቃ ይዞት ሄደ ማለት ነው። እሺ ጥሩ። ስለዚህ ይሄ ቃል ኪዳን ነው። እሺ ይሄ ቃል የገባለት ነው። እሺ ይሄ አሁን ያሳየው ቃል ነው። መጀመሪያ ምን ብሏለው መሰለ? ቃል ገባለት። አላህም ባለ ጊዜውስ ምን አለው? ኢሳ ሆይ እኔ ያኔ ገና በህይወት ሳላልኩኝ ገና ሳይወስደው ማለት ነው። ኢሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔም አንሺህ ነኝ፣ ከነዚያም ከካዱት ሰዎች አጥሪህ ነኝ፣ እነዚያም የተከተሉትን እስከ ትንሣኤ ቀን ድረስ ከነዚያ ከካዱት በላይ አድራጊህ ነኝ በማለት አላህ ወደ ራሱ እንደሚሰው መጀመሪያ ቃል ገባለት። እሺ ይህን ቃል ኪዳን ደግሞ ሱረቱ ኒሳ ላይ አንተ ያልከው ምዕራፍ 4 ቁጥር 157 እና 58 59 ላይ አላህ በግልጽ ሁኔታ ይነግረናል መሰለ። ይሄው እኛ የአላህን መልእክተኛ የመርየምን በማለታቸው ረገም አልገደሉትም፣ አልሰቀሉትም። አልተገደለም፣ አልተሰቀለም። ግን ለነሱ የተገደለው በኢሳ ተመሰለ። እነዚያ በእርሱ ነገር የተለያዩ እስከሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም። ታዲያ ካልገደሉት ካልሰቀሉት የት ሄደ ከተባለ ልክ አላህ ቅድም ቃል በገባለት መሰረት ይልቁንስ አላህ ዒሳን ወደ እርሱ አነሳው። ኦኬ መደምደሚያውን አሳየኝ ወንድሜ። ያነሳበትን ፓርት አሳየኝ። ቃል ገብቷል አይደል? ምንድን ነው ቃል የገባለት? ምን ነው ቃል የገባለት? ቅድም ወስደሃለሁ አነሳሃለሁ ብሎታል አይደል? በምን መልኩ ነው ሄደው የሚለውን እኮ ነው ታሰኝ ይፈልጋል። ሳይገደል ሳይሰቀል ወደ ራሱ አነሳው። አየው እሺ እኔ ደግሞ ላስረዳ። ኢየሱስ ክርስቶስ ኢሳ በእኛም ሆነ በእናንተም ወደዚህ ዓለም መጥቷል። የሄደበትን አሳየኝ። እሱ እኮ ተላኪ ነው። ያውና ሄደ፣ ቃል ገባለት፣ ይዞት ሄደ። የሰውዬ ምን ሆነ ነው? የመሐመድ መጨረሻ ምንድን ነበረ? ይሄንን አስረዳ። ኦኬ አሁን አንተ ጨረስክ? ይሄን ጨረስክ? አላሳየኸኝም። የት አለ ኢሳ የወሰደው? ይሄው አነሳ። ወሬን ያነሳው አነሳው አይደለ? ወሬ አነሳው እዚህ ጋር ይላል አይደለ? እኮ ከምንድን ነው ያነሳው? ከሞት ነው ያነሳው። ስራውን ጨርሶ ያነሳው። እሱማ አልገደሉትም። ሞት የምትለው እኮ ሲሞት ነው አይደለ? ገለውታል። እዚህ ጋር ተገሏል። በእናንተም የተጻፈው አልገደሉትም። ገደለ አነሳው ከተባለ ከነ ህይወቱ ነው ወይስ ሞቶ ነው ያነሳው? ሞቶ ከሞት ነው ያነሳው። በሶስተኛው ቀን የቱ ጋር ሞቶ? እስቲ የቱ ጋር ሞቶ? እናንተማ ክዷል እኮ እዚህ ጋር ባልዛጋውን አልተገደለም። ያልሞተ ነገር እንዴት ነው ሞታል? ወደ መጽሐፍ ቅዱስ እንጂ ኢብሮ ኢየሱስስ በመጽሐፍ ቅዱስ እንዴት ነው? ዳዊት ሂድ ወደ መጽሐፍ ቅዱስ፣ ችግር የለውም። እንዳይበሰብስ ነው እግዚአብሔር ያስነሳው ዳዊት። ዳዊት ምን አልከኝ? እንዳይበሰብስ ነው እግዚአብሔር ያስነሳው። ማንም ኢየሱስን ቃል ስለሆነ ነው። በሶስተኛው ቀን ቃል ተጽፏል ድል እንደሚነሳ ኢብሮ እኮ እንትን ኢየሱስን እግዚአብሔር ያስነሳው እንዳይበሰብስ ነው አይደል? የኛ አምላክ የሚበሰብስ አምላክ አይደለም። እንዳይበሰብስ አይደለም፣ ቃል ነው እኮ የተገባለት ቃል ነው። ወደ ምድር መጥቶ ተሰቅሎ ሞቶ በሶስተኛው ቀን ድል አድርጎ ተነስቶ እንደሚያደርግ የተጻፈ ቃል ነው እኮ። ዳዊት አሁን እየጠየቅኩ ያለሁት ኢየሱስን እግዚአብሔር ባያስነሳው ይበሰብስ ነበር የሚል ቃል የለማ። የሚል ቃል ልፈጥርልህ የሚል ቃል አለ። አይዞህ መሐመድ ባይመጣ
ይላል። አይዞህ ከዚህ መጽሐፍ ቅዱስ መሐመድ ባይመጣ ኖሮ ማን ነበር የሚመጣው? ይሄው መጽሐፍ ቅዱስ ነው የሚለው። አንቺ ሐዋርያት ሥራ ምዕራፍ 13 ላይ ቁጥር መጀመሪያ ቁጥር እንትን ላይ ስንት ላይ መሰለክ? ቁጥር ያልተፈጠረ ነገር አትልም። አንዴ ተረጋጋ። ቁጥር 30 ላይ እግዚአብሔር ከሙታን አስነሳው ይላል። ከዛ ቁጥር 34 ላይ ለምንድን ነው ያስነሳው የሚለውን ይነግረናል። ምን አለ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። እንዳይበሰብስ ነው ያስነሳው። እንዴት አምላካችን የመበስበስ ፖሲቢሊቲ ያለበት? በሶስተኛው ቀን ሲበሰብስ የበሰበሰ ታል ግን አልበሰበሰ። በሶስተኛው ቀን እንዳይበሰብስ ነው ያስነሳው። ነው የያዘው። ምክንያቱም ምን ያደርግልኛል? ይበሰብሳል ማለት ስጋ ምንድን ነው? አብዱል ከሪም ይሄን መልስልኝ። ኢየሱስ ክርስቶስ የያዘው ስጋ የምንድን ነው? አሁን ጥያቄ መልስልኝ ማለት እኔ ያልኩት ጥያቄ እኮ ነው። ኢሳ እንዳይበሰብስ የተባለው የሰው ስጋ ስለያዘ ነው። ሰው እኮ ነው። ከሰው ጋር እኮ ነው ሲኖር የነበረው። እኔ ለምንድን ነው የተባለው አላልኩም። ጥያቄ ሌላ መስመር። እኔ የጠየቅኩ ቢተው ይበሰብስ ነበር ወይ? ኦፍ ኮርስ ይበሰብስ ነበረ። ለምን የሰውን ስጋ የሚበሰብስ ነገር ለምንድን ነው ይዘህ የምትመጣው ወደኛ ጋር? የሚበሰብስ ነገር ለምንድን ነው የሚተኛ? ያው ይችላል። ኧረ በዛ በፈጣሪ ስም ኧረ እባክህ እዛ የሚበሰብስ ነገር እኛ ወዴት ነው አምላክ የሰውን ስጋ ለብሶ ስለመጣ ይጠጣል፣ ይተኛል፣ ይነሳል። እንደ ሰው ልጅ ነበረ ሁሉ ተግባሩ። እዚህ የሚበሰብስ ነው። ስለዚህ ቢተው በስብሶ ነበር የሚቀረው ማለት ነው። አልተውማ። ችግሩ በሶስተኛው ቀን ቃል ስለሆነ ተነስቶ ማን ያልተው? ችግሩ ቢተው ነበረ። ችግሩ ተትቶ ቢበሰብስ ኖሮ እኔ ሙስሊም ነው። ማን ያልተው? ሰማኝ። ችግሩ ኢየሱስ ክርስቶስ ሳይነሳ በስብሶ ቀርቶ ቢሆን እሱ አይደለም የተነሳው፣ እግዚአብሔር አስነሳው ነው የሚለው ዳዊት። እዛ ጋር እግዚአብሔር አይበሰብስ አስነሳው ነው የሚለው። ነገርኩ። እግዚአብሔር ደግሞ እዛ ጋር ሲያስነሳው ቃል ነው፣ የተጻፈ ቃል። ማን አስነሽው? ማን ነው ዳዊት? አስነሽው ማን ነው? እግዚአብሔር። የትኛው እግዚአብሔር? ሟቹ ደግሞ ማን ነው ታውቃለህ? በወልድ በኩል ተወልዶ የመጣው ኢየሱስ ክርስቶስ እኮ ሟቹ ኢየሱስ ነው። ችግር የለውም። ስለዚህ ወደ ስላሴዎች ይገባል ማለት ነው። ዞሮ ያመጡ ደከሳለ እሱ አስነሽው ማን ነው? አሁን እኮ ዞረን ወደ ስላሴዎች መጣን። አስነሽው ማን ነው? ስላሴዎች ስላሴን አንተ ልትቀበሉ አትችልም። ችግሩ አስነሽው እግዚአብሔር ነው እኮ። አብ ነው? ወልድ ነው? መንፈስ ቅዱስ? ወልድ። አስነሽው ወልድ ነው? ኖ የተነሳው ወልድ ነው። አስነሽው አብ ነው። እሺ አስነሽው ማን ነው? አስነሽው አብ ነው። አብ ነው፣ እግዚአብሔር ነው። ስለዚህ ያስነሳው አብ ነው ማለት ነው። ያስነሳው አብ ነው፣ ወልድ ነው። አብ ኢየሱስን ወልድን ቢቶ ወልድ የሚባል ነገር ይቀር ነበር እዛው በያስነሳው ምን ይሆን ነበር? ታፈንታው ኢየሱስ ክርስቶስ ላልተፈጠረ ነገር አሁን ነገ ባይነጋስ ብለን እናወራለን እንዴ? የሆነውን አውራ ወንድሜ፣ የሆነውን አውራ። መጽሐፉ ስለሚያወራ ነው። የለም እንደዛ የሚል ባያስነሳው ኖሮ የሚል አሳየኝ ይላል። ባያስነሳው ኖሮ በስብሶ ይቀር ነበር ነው የሚለው። አዎ እንዳይበሰብስ። ከዛ ወረድ ስትል በሶስተኛው ቀን ምን ይላል? ስለዚህ ባያስነሳው ምን ይሆን ነበር ይላል መጽሐፉ። ባያስነሳው ባይነሳ ኖሮ ይበሰብስ ነበር ይላል። ለምን? የሰው እንዳንተ የፍጡር ስጋ ነው የሚበሰብስ። ኦፍ ኮርስ ተወለደ አይደል እንዴ? ከማርያም ከሰው ልጅ የተወለደው። ስለዚህ እድሜ ለአምላኩ ባያስነሳው ኢየሱስ ክርስቶስ ተፈንታው በስብሶ ይቀር ነበር። በወልድ በማርያም ተወልዶ ስለመጣ እንደኔና እንዳንተ ስጋ ነበረው። እንደኔና እንዳንተ መልኩ ምኑ እንደኔና እንዳንተ ነበረ። ስለዚህ የሚበሰብስ ስጋ የፍጡር ስጋ ነው አይደለም? ፍጡር ነበር እያልኩህ ነው። ፍጡር የነበረበት ዋነኛ ምክንያቱ ምንድነው? ኢየሱስ ክርስቶስ ፍጡር ነበር። ኢየሱስ ክርስቶስ በማርያም ተፈጥሮ ነው ፍጡር ሆኖ በማርያም ተወልዶ ነው የመጣው አይደል ወደ ዓለም። እንዴት ነው የተወለደው? በእናንተ በኩል እንዴት ነው የተወለደው ነው የሚለው። የፈጠረው ማን ነው? ፍጡር እንደሆነ ማን ነው ኢየሱስ ክርስቶስ የፈጠረው? ራሱ ልመልስልህ። ማርያም ከወንድ ጋር ተኝታ ነው የተወለደው ኢየሱስ ክርስቶስ? ምን አልጠየቅንህም። ችግር የለም። ተአምራዊ በሆነ መንገድ አባት ነው የተወለደው። ችግር የለም። ማን ነው የፈጠረው? እሺ ሙሐመድ እንደዛ ነው የተወለደው? ነብይ እስከሆነ ድረስ ሙሐመድ ወደዚህ ዓለም ሲመጣ ሙሐመድ እንዴት ነው የተወለደው? እኔ እኮ እየመለስኩልሽ። እሺ መልስላለሁ። ምንድን ነው ክርስቶስ ፍጡር ነው ብለናል አይደለ? ማን ነው የፈጠረው? የፈጠረው እግዚአብሔር ነው። ማን? አብረው ወልደ መንፈስ ቅዱስ ወይንስ ሶስቱም ራስ በአንድ ሆነው? ሶስቱም አንድ ናቸው። በወልድ በኩል ተወልዶ መጣ እንጂ የወልድን ባህሪ ያዘ እንጂ አንድ ናቸው። ስለዚህ ኢየሱስ ክርስቶስ ራሱን ፈጥሯል ማለት ነው። ኢየሱስ ክርስቶስ ወደ ዓለም ሲመጣ እንደዛ ሆኖ ተፈጥሯል። እንዴት ነው የተፈጠረው? እስኪ መልስልኝ። እሺ ሶስቱም ናቸው የፈጠሩት? ሶስቱ እኮ አንድ አምላክ ናቸው። አንድ አምላክ ናቸው የሚለው በመጽሐፍ ላይ አንተ ተጽፏል። አብ ወልድ መንፈስ ቅዱስ። እኔ አብ ነኝ የሚል ቅድም እኮ አስነብቤዋለሁ። አብዱል ከሪም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም መጽሐፍ። አብ ነኝ የሚል አንብቧል። እኔ አምላክ አብ ነኝ የሚል አንብቧል። ኧረ በፈጣሪ ያሳየን። አላነበብክም? ቅድም መንፈስ ቅዱስ አንድ አምላክ የሚል አለ ወይ ነው ጥያቄ። እኔና አብ አንድ ነን የሚል አላነበብክም? አብዱል ከሪም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ?
በእኛ እምነት አለ። በእምነት እንጂ መጽሐፉ ላይ የለም። መጽሐፉ ላይ የለም። ለምን? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስላሴ አልተማርክም፣ ስለ ስላሴ አታውቅም። ስላሴን አንተ አንብበሃል? ስለ ስላሴዎቹ አንብበሃል? የሌለ ነገር እንዴት እንዳልና መጽሐፉ ላይ የለም። ኢየሱስ ክርስቶስ በእናንተ ኢሳ እንዴት እንደተወለደ ልታስረዳኝ ትችላለህ? እሱም በኋላ እንቀጥላለን። ስለዚህ የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም አይደለ? አሁን መንፈስ ቅዱስ አንድ አምላክ ነው የሚል አለ። እኔ አብ ነኝ አንብቧል። አብዱልከሪም እስኪ ሚውቱን አንስቶ እኔ አላነበብኩም ይበል። እሺ አብዱልከሪም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ኧረ በፈጣሪ ሰውዬ ምን ጤና የለህም እንደ አንተ ሰውዬ ምንድን ነው ያነበብከው? ምንድን ነው? ኧረ ጤና የሌለህ አንተ አስተምረን ስንል ምንድን ነው? ኢየሱስ ፍጡር እንደሆነ ተቀምጧል። ምሳሌ ቅድም ያነበብከው ምንድን ነው አብዱልከሪም? እኔ ያስነበብኩህ ምንድን ነው? ምንድን ያስነበብከኝ? ምንድን ነው ያነበብከው? ንገረኛ። እኔና አብ አንድ ነኝ የሚል አንብበሃል? አላነበብክም እኮ። እኔና አብ አንድ የዓላማ አንድነት እንደሆነ አላስተማርኩም። እኔን ማን ነው እንደዛ አማሪ ያለው? ማን ነው ተናጋሪው? ማን ነው? አስተምረን አይደለ? የዓላማ አንድነት ነው ቁጭ አድርገን አስተምረን። ጠይቀህ መልስልኝ። ተናጋሪው ማን ነው? ማን ነው እንደዛ? አሁን ወደ ጥያቄያችን ወደ መጀመሪያው እንመለስ። አሁን ከጥያቄ ለማምለጥ ስለሆነ ወደ መጀመሪያው እንመለስ። ኧረ አብዱልከሪም ተረጋጋ። ቅድም ያነበብከውን ነገር አስረዳኝ እያልኩ ነው። ለምንድን ነው እንትን? ተረጋጋ፣ መልስ። አንድ ነኝ የሚል አንብበሃል አይደል አብዱልከሪም? ተናጋሪው ማን ነው? ቅድም ተማምረን ጨረስን። እሱን ፓርት ላይ ተናጋሪው ማን ነው? እቺ ብቻ መልስልኝ። ተናጋሪው ማን ነው? ይሄ ልጅ ሰክሮ ነው መሰለኝ የመጣው። ሁሱ ምን ትላለህ? በጭራሽ ላይ ሰክረን የመጣው አምልጪ። በቃ ሚውት አድርጊና አምልጪ። ተባልነው ብሻሽ ቀጥ ለሐሱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የክርስቲያኖች እምነት መጽሐፍ ላይ የለም ማለት ነው አይደል? ምን አልከኝ? እስቲ የሆነ ሰው ሚውት አድርጊ። የሆነ ድምጽ አለ። የክርስቲያኖች እምነታቸው ትልቁ መሰረት አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው። ይሄ መጽሐፍ ቅዱስ ላይ አለ ወይስ አለ? በጣም በብዙ መንገድ ተገልጾላል። ስለ ስላሴዎች በአብ በወልድ መንፈስ ቅዱስ ብዙ አለ። አንድ ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ወይስ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ አምላክ ነኝ የሚል ባይጻፍም እዛ ጋር እኔ አብ ነኝ የሚል አለ። በወልድ በኩል የወረደው ኢየሱስ ክርስቶስ አለ። በመንፈስ ተገለጸልን አለ። ያ ምን ማለት ነው? እሺ አሁን አንድ ናቸው ብለህ ነው የምታምነው አንተ? ወደ አንተ እምነት ልምጣ። መጽሐፉ ላይ የለም፣ ችግር የለም። ወደ አንተ እምነት ልምጣ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለህ ነው የምታምነው? የጻፈው ነው ማምነው። እኔ አብ ነኝ ይላል ተናጋሪው። ማን ይበልጣል? እስኪ እናበላልጣቸው። ማን ይበልጣል? ከአብና ከውሃ በምድር ይበላለጡት? ይበላለጣል ወይንስ አይበላለጡም? በምንድን ነው የሚበላለጥ? በእኛ ምንም የሚበላለጥ ነገር የላቸውም። አንተ ጸባይህ ባህሪህ በምንድን ነው የሚበላለጠው? አንተ ራስህን ማበላለጥ ይበላለጡም አይደለ? ጨርሰሃል። አይበላለጡም አይደለ? ኢብሮ አላህ አውጣለት አንዴ ብትወዱኝስ አብ ከእኔ ይበልጣል ይላል። ተበላ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ እስከነ ምክንያቱ የሚበልጥበትን ምክንያት ታስረዳኛለህ። ተበላ በቃ አለቀ። ኧረ አብዱልከሪምም ተበልቶ እኮ ነው ሚውት ያደረገው። ኧረ በቃ ይኸው ሚውት አድርጊ አብዱልከሪም፣ ሚውት አድርጊ አብዱልከሪም። አንቺ ጎል ገብተሽ በውስጡ ተሸንፎ እኮ እኔ አሁን ጎል ከገባ ጎል ገባው ነው የምለው። ችግር የለውም። አብዱልከሪም ግን ጎል ገባው የት አለ? እኔ ምንድን ውስጥ ነው ጎል የገባሁት? ጎል ገብተሻል። እኔንም አሁን ሊያስገቡኝ ነው። ዝም በይ። የት አለ ጥያቄ? እሺ ምዕራፍና ቁጥር የትኛው ምዕራፍና ቁጥር? እኔ አብነኝ በቃ ዝም በይ አብዱልከሪም። እኔ አብነኝ እኮ አንዴ ብሮ ቆይ፣ የት ጋር ነው ያሳ? አብዱልከሪም በቃ አንቺ እኮ ሸመጠጥሽ። ቅድም እኮ አንብበሽ አንዴ ብሮ አንተ በጣም ነው የሚያንጨረጭረው። ቁም ነገር በጣም አላፈናፈን ብለህ ስለ ስላሴ ጠይቆ ጥቅሶች ኢብራሂም ቀጥላ። አብዱልከሪም ቅድም አንብበህ ካድክ። ምንም ይካርኩ ጠቀስ አለቀ። በቃ አስመልሳ እኔና አብ አንድ ነኝ ይላል። አንዴ ብሎ ከሪም ዲስትራክት እያደረገ ነው። ጎል ሲገባ ገብቶኛል። እንመለስበታለን። እዚህ ጋር እንያዘውና እኔ አብነኝ የሚል መጣብኝ እና ልኩበትን ቀጥይ ብራዘር። አንዴ ብሎ ዳዊት እኔ አብነኝ የሚል ቃል በቃል አሳየን እስቲ። አላነበብክም? እኔና አብ አንድ ነን የሚል አላነበብክም? አይ እኔ አብነኝ ሰው አለ እኮ እኔ አብነኝ የሚል ዳዊት እኔ አብነኝ የሚል ነው አሳይቻለሁ ያልከው። የት ጋር ነው ያለው? አብዱልከሪም እስቲ ወላሂ እኔ አላነበብኩም በል። ወላሂ አላነበብኩም። ወላሂ ከዘፍጥረት እስከ ራዕይ ድረስ እኔ አብነኝ የሚል ነው። ቆይ እኔ እናንተ አብረን ቅድም እያወራን ወላሂ አብና እኔ አንድ ነን አላነበብኩም።
እኔና አብ አንድ ነን ሌላ ነው የዓላማ አንድነት ነው። በቃ ምንድን ነው የምትሸመጥጠው? በቃ ቀጥል አንተ ቀጥል እኮ እና ታዲያ አይገናኝም እኮ ጨርሻለሁ። አብዱልከሪም አቋ እዚህ ላይ ነው ኢብራሂም ቀጥል። ምን የጨረስከው ኢብራሂም ቀጥል። እኔ ከአብዱልከሪም ጋር በቃ አለ እኮ አንብቤያለሁ አለ። እስካሁን ሲከራከር የነበረው አላነበብኩም እያለ ነው። ኢየሱስ አብ ነው የሚል ነገር አንዴ ምን አልክ ቅድም? እኔ አብ ነኝ የሚል ቃል አንብበሃል ብለህ ተናገርክ አይደለ? እኔና አብ አንድ ነን ይላል። ተናጋሪው ደግሞ አምላክ እግዚአብሔር ይሰማ ነበር። ለምን ሐሳብን ትቀይራለህ? እኔ አብ ነኝ ያለበትን ቅድም አስነብቤሃለሁ ስትለው ነበር አይደለ? አዎ ወይ ነው አንተ መልሰህ ምን አለህ? እኔና አብ አንድ ነን የሚል ነው ያለው አልክ። ከዚያ በኋላ ፖለቲካ ሰራለህ። ይሄ ጥሩ አይደለም ነው እያልኩት ያለሁት። አብዱልከሪም ያነበበው እኔና ተናጋሪው አምላክ እግዚአብሔር ነው። የተጻፈው ደግሞ እኔና አብ አንድ ነን የሚል ነው። እሱን አንብቦ አላነበብኩም አለ። አሁን ወላሂ በልስለው ደግሞ ያለው አለ። ምን አለ? እኔና አብ አንድ ነን የሚል ቃል አላነበብኩም አላለም። እኔ እስካሁን ስንከራከር የነበረው ምንድነው ታዲያ? ሀሱ በምን ስንከራከር ያለ እያልከው ነው አይደል? አይ አልከው እስካሁን ስንከራከር የነበረው ምዕራፍና ቁጥር ስንት ነው? ዳዊት ምዕራፍና ቁጥሩ ስንት ነው? ምዕራፍና ቁጥሩ ስንት ነው? አንብበሃል። ደግሜ ያላነብልህም እንትና ቀጥል። ምዕራፍና ቁጥሩ ስንት ነው? አይደለም አንብበው አይደለም ያልኩህ። ምዕራፍና ቁጥሩ ስንት ነው? አንብበኳል። ዲስትራክት አታድርግ። አሁን ቀጥል። ምዕራፍና ቁጥሩ ስንት ነው? ዮሐንስ ላይ አንብበኳል ወንድሜ። ምዕራፍና ቁጥሩ ስንት ነው? ለምን ታደርገኛለህ? አንብበኳል። እንትና ቀጥል። እሺ ኢየሱስ እዛ ክፍል ላይ ከማጋ እያወራ ነው። በቃ አንብበሃል። ሚውት አድርግ። በቃ ይኸው ሚውት አደርጋለሁ። አሁን ሚውት አድርግ። በቃ ዳዊት ይበቃል። ከዚህ በላይ አሁን ወደዚህኛው እንመለስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ጋር እንመለስ። እዚህም ጋር ጨርሰህ ትሄዳለህ ማለት ነው። አብ ይበልጠኛል ይላል ኢየሱስ። ከፍ አድርጎ ስልኩን ትንሽ ብራዘር። አብ ይበልጠኛል ይላል እዚህ ከፍ አድርጎና ሙሉን አንብብልኝ። እሷን ብቻ ነጥላታ ገና በህልም እመጣለሁ ዛሬ። ከፍ አድርጎና ሙሉን አንብብ። ሶስት መስመር አታንብብልኝ። ሶስት ዛሬ በቃ ስፔሊንግ ነው። እኔ እያየህ ነው የምታድረው። ዛሬ 3 ቀን ነው የምመጣው ህልም ላይ። እኔ ሄዳለሁ ከሚለው አንብበው ሙሉን። እኔ ሄዳለሁ ወደ እናንተም እመጣለሁ። የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ማና ማን የሚባለው? እሺ እኔ ሄዳለሁ የሚለው ማን ነው? እሱንም ተናጋሪው ማን እንደሆነ አታውቅም ዳዊት? እኮ እየጠየኩ እኔ ስለማቅ ነው የምጠይቅ። እኔ ሄዳለሁ ወደ እናንተ እመጣለሁ ያለው ማን እንደሆነ ታውቃለህ? ማን ነው የሚናገረው? ወልድ። ምክንያቱም ወልድ ማለት ደግሞ ኢየሱስ ክርስቶስ የተወለደው ነው። አዎ ኢየሱስ ማን ይበልጠኛል አለ? አብ እግዚአብሔር አባቱ አብ ከእኔ ይበልጣል። ስለዚህ ይበላለጣሉ ማለት ነው አይደል? ከእኔ ይበልጣል። ወልድ ነው የሚበላለጠው መቼ ነው? እዚህ ጋር ነው ወደ እሄዳለሁ ያለው መቼ ነው? ምድር ላይ እያለ ነው። ይበላለጣሉ አብና ወልድ። እዚህ ላይ አብና ወልድ እንደሚበላለጡ ኢየሱስ ተናግሯል። አዎ ምድር ላይ እያለ ኢየሱስ ክርስቶስ ልክ እንዳንተ ሰው ነው እያለ ሰማይ ላይ እያለ ለኢየሱስ አብ አምላኩ አይደለም? አባቱ ነው እንጂ አባቱ ነው። እሺ አሁን ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም ዳዊት? መቼ? አሁን ላይ 3 ባህሪ ያላቸው አብ ወልድ መንፈስ ቅዱስ አባቱ ነው። እስካሁን አይዞህ አለቅህም። አሁን አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ ከሄደ በኋላ ኢየሱስ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩማ አንድ እግዚአብሔር ነው። ሶስቱ አሁን ላይ ለኢየሱስ አብዱልከሪም ስለ ስላሴ ካልተማርክ ብትጠይቀኝ ባስረዳ አይገባህም። አልገባህም አንተ ራስህ። አንዴ በሰማይ ላይ አሁን ኢየሱስ አምላኩ ነው። አብ ለኢየሱስ አምላኩ ነው እያሉ ሶስቱ በባህሪ ነው የሚለያዩት እንጂ አንድ አምላክ ናቸው እያሉ አምላክ የሚባል ነገር የለም። አንድ አምላክ የሱ አምላክ። አሁን ለኢየሱስ በሰማይ ላይ አብ አምላኩ ነው ወይስ አይደለም? አሁን ላይ ለኢየሱስ ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? ኦኬ አሁን አንተ የምትለው ኢየሱስ አለ እግዚአብሔር አለ የተለያዩ ናቸው ነው የምትለኝ? አባትና ልጅ ሰማይ ላይ አንድ ጥያቄ መልስ ነው። አሁን ሰማይ ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ አብ አምላኩ ነው ለእግዚአብሔር ለኢየሱስ ክርስቶስ አብ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩ አንድ ነው። ማንም የሱ አምላክ የለም። የኢየሱስ ክርስቶስ አምላክ የለም። እሺ አሁን ሰማይ ላይ ለኢየሱስ አምላክ የለውም? የለውም። አንድ አምላክ ነው። አዎ አለ ወይስ የለውም? ፕሊዝ ዳዊት ምንም እንትና ይሄ በደንብ ተመረ ነው ዛሬ የምትወጣው እኮ አስረዳው እኮ ነው። ይኸውልህ በባህሪ ሊያያሉ ሶስቱ እንጂ አንድ አምላክ ናቸው። አንተ ደግሞ ልታሳየኝ ሰማይ ላይ
አሳይ። ዳዊት አንዴ ተረጋጋ፣ መልስ። መጀመሪያ ኢየሱስ አሁን በሰዓት ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? አዎ አምላኩ ነው ወይም አይደለም በለ። የኢየሱስ ክርስቶስ ለኔ ላስረዳ በቃ እንደዚህ ነው። እሺ ገና ህልም ላይ እንመጣብሃለን። እያስረዳሁህ ነው። ኧረ መልስልን። አምላኩ አምላኬ መቅደስ ያው ራሱ ነው። እሺ ከቁጥር 11 እንጀምርና ተናጋሪው ምን አለ? እነሆ ቶሎ ብዬ በቶሎ እመጣለሁ አለ። ማነው የሚናገረው? ዳዊትዬ ራእይ ላይ ማነው በቶሎ የሚመጣው? ኢየሱስ። ከዛ ቀጠላ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ አይወጣም። የአምላኬን ስምና በአምላኬ ከተማ ስም ማለት በሰማይ በአምላኬ ዘንድ የምትወርሰው አዲሱን ኢየሩሳሌም አዲሱን ሰሜን በእርሱ ላይ ጽፋለሁ እያለ እየተናገረ ያው በአምላኬ ብሎ ኢየሱስ አምላክ እንዳለው ተናገረ። ኢንድ ኦፍ ስቶሪ። ማን ነው ከላይ ድል የነሳው በአምላኬ መቅደስ የሚለው ማን ነው? ኢየሱስ። ያው ከቁጥር 11 ጀምሮ የሚናገር ኢየሱስ አይደል እንዴ? ድል የነሳው ማን ነው? ኢየሱስ ክርስቶስ። ኢየሱስ የት እያለ ምድር ላይ በነበረ ጊዜ አምላክ አለ ወይ ለምትለው አብ አለ እያልኩህ ነው። አረ በፈጣሪ ራእይ ላይ ነው ይሄ ራእይ መልእክት ማለት። ራእይ አንዳንድ ላይ እግዚአብሔር ለኢየሱስ ክርስቶስ ልኮ ኢየሱስ ደግሞ ለዮሐንስ ልኮ በመለመላኩ ልኮ ለባሪያው ለዮሐንስ ያመለከተበት ነው። ራእይ መጽሐፍ ምንድነው የማታውቀው? እየነገርኩህ እኮ ነው። አንተ አልተረዳህም እንጂ እየነገርኩህ ነው። አንተ ይኸውልህ ሌላ ነገር ለማዞር ትሞክራለህ። አቻ አምላኬ ብሎ ሌላ ነገር አታዙ። ቁጥር 12 ላይ አምላኬ የሚለው ማን ነው? ድል የነሳው ብሎ የሚያው ድል የነሳው በአምላኬ መቅደስ ማዕድ የሚለው ማን ነው? ኢየሱስ ክርስቶስ ነው። ተናጋሪው ማን ነው? ኢየሱስ ነው። ድል የነሳው ድል የነሳው ሙሉን አንብቦሽ ድጋሚ ላስረዳ። አንብቦ እነሆ በቶሎ እመጣለሁ አለ። ማን የሚናገረው? ኢየሱስ አልከኝ እኮ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው አለ በአምላኬ መቅደስ አንድ እንዲሆን አደርገዋለሁ ያለ፣ ወደፊትም ከቶ አይወጣም ያለ እየተናገረ። አሁን ፖይንታችን እዚህ ጋር በአምላኬ መቅደስ ብሎ ኢየሱስ አብ አምላኩ እንደሆነ በግልጽ ተናግሯል። አምላኬ ያለ ማለት ነው። እኔም ደግሞ እየነገርኩ ነው። አብ አምላኩ ነው። አዎ እሱም ደግሞ በባህሪ ነው የሚለያየው። አምላኩ አይደለም ብለህ ነው ጨርስ። በቃ ቅዱስ የሚባሉ ሶስት ስለይኸውልህ አንድ ዳዊትዬ ኢብራሂም ምን አለ መሰለህ፣ በቃ አለቀ። በቃ መጽሐፍ ቅዱስ ታነባለህ አይደለ? ቆይ ዳዊትዬ አንዴ መጽሐፍ ቅዱስ ታነባለህ አይደለ? መጨረሻ ላይ አብን ይገዛል ወይስ አይገዛም? እኔ ልጠይቅ፣ መጽሐፍ ቅዱስ ታነባለህ አይደለ? አንድ ጊዜ አንዴ እቺ ነገር መልስልኝ። መጽሐፍ ቅዱስ ታነባለህ? የክርስቲያን ከቻልክ አዎ እናነባለን። እሺ ከቻልክ ስለ ስላሴ የሚያስተምረውን አትዝለል። ስለ ስላሴ በደንብ ስላሴ በጣም አንዴ እሺ አንድ ጊዜ ኢየሱስ አብን ይገዛዋል ወይስ አይገዛውም? ይገዛዋል። መጨረሻ ላይ በነበረ ጊዜ ወደፊት አዎ ምድር ላይ በነበረበት ጊዜ ይገዛል። አይ ወደፊት ይገዛዋል። ደግሞ አብን ይገዛዋል። አብ አባቱን ይገዛዋል። አዎ እኮ ኢየሱስ ያኔም ወደፊት የሚገዛ አካል ነው። ወደፊት እስቲ የሚገዛበትን ቦታ አሳየኝ። እኔ ጥያቄ ነው የጠየኩህ። ይገዛል ወይስ አይገዛም ነው ያልኩህ። አይገዛም። ወደፊት ማለት ለማን ነው የሚገዛው? ለአባቱ። በቃ አይገዛም። ለአባቱ ለአብ። ለምን ለአባቱ? በቃ ለአምላክ ይገዛል። አምላክ ለተባለ አምላኩ ማን ነው? የኢየሱስ አምላክ ማን ነው? እዛ ጋር አምላኩ የሚለው ማን ነው? አብ ለአብ ይገዛል ወይስ አይገዛም? አብ ደግሞ ማን ነው? አብን ይገዛዋል ወይስ አይገዛውም? ኢየሱስ ነገርኩህ እኮ ምድር ላይ በነበረ ጊዜ ሲጸልይ የነበረው ሲያዘው የነበረው አብ አባቱ ነው እያልኩ። ስለዚህ ያለው ይገዛዋል። ወደፊት እሱማ ምድር ላይ ነው። በቃ ተስማማን። እሺ ወደፊት ይገዛዋል ወይስ አይገዛውም? ወደፊት ይገዛዋል። አብ አባቱ አይደል እንዴ? ኦኬ እየተገዛው ነው ዘላለም የሚኖረው። አምላክነት መቼ ነው? እሱ ነው ሶስቱ መለኮት ናቸው። በመለኮት ነው ብራዘር፣ በመለኮት ነው እንጂ በአምላክነት አንድ ናቸው። አብ ሌላ ፈርዶ ኢየሱስ ክርስቶስ ሌላ ፈርዶ። እሺ ስልጣን አለው በዛ ጊዜ ስልጣን አለው ማ አብ ወልድ ምድር ላይ በነበረ ጊዜ ስልጣን አለው ወይ? ወደፊት ስልጣን አለው። ወደፊት ስልጣን አለው። አዎ ወደ ካረገ አሁን ላይ እርግጠኛ ነው ስልጣን አለው። አሁን ላይ ስልጣን አለው። እርግጠኛ ነው። አዎ ወደፊት አሁን ላይ ስልጣን አለው። አዎ
ወደፊት ስልጣን አለው? ወደፊት ማለት አሁን ላይ እኮ ነው እያወራን ያለነው። ወደፊት ማለት አሁን አይደለም። ወደፊት ከዚህ በኋላ ከሞት ከተነሳ ጀምሮ ነው እያወራን። ከዚህ በኋላ ስልጣን አለው? ከዚህ በኋላ ማለት ከመቼ? ከዚህ በኋላ በቃ አሁን ወደፊት በቃ መጥቶ ከፈረደ ፍርድ ምናምን ካለቀ በኋላ ወደፊት ወደፊት ማለት እኔ እኮ አልገባኝም። ወደፊት ማለት ወደፊት ከፈረደ በኋላ ምናምን መጥቶ ከፈረደ በኋላ ምናምን ኢየሱስ ክርስቶስ መጥቶ ከፈረደ በኋላ ስልጣን አለው ወይስ የለውም? ከዛ በኋላ እንዴ ስልጣን የለውም? ስልጣን አለው። ስልጣን አለው። እርግጠኛ ነህ? በጣም እርግጠኛ ነኝ። እርግጠኛ ነህ? ተው እርግጠኛውን ክበተ ነገር አሳየኝ። በቃ አይ ስልጣን አለው ብሏል። እሺ ያ ጀማ ልብ አድርጉ። በመጀመሪያ ስልጣን የተሰጠበትን ቦታ ላሳየህ። እሺ አንዴ ስልጣን ሁሉ ተሰጠኝ በሰማይና በምድር የሚለውን ላሳየህና ዮሐንስ 28 ላይ ምድር ላይ ያለ እግዚአብሔር ማን ስልጣን እንደሰጠው ትነግረኛለህ። ኦኬ 28 ኢየሱስ ቀረበና እንዲህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማነው ስልጣን የሰጠው? አባቱ። አባቱ በራሱ ስልጣን የለውም ማለት ነው አይደለ? በራሱ ስልጣን የለውም ተሰጥቶት እንጂ። ኢየሱስ ቀረበና እንዲህ ብሎ ተናገረ። ገባኝ። በራሱ ስልጣን አለው ወይስ ተሰጥቶት ነው? ይሄ መች ነው የሆነው? ይሄ ምድር ላይ ያለ ነው። በራሱ ስልጣን አለው። ምድር ላይ እስከሆነ ድረስ ደግሞ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን አለው ወይስ የለውም? ምድር ላይ ያለ አባቱ ነው ስልጣን የሚሰጠው እያልኩህ ነው። እንደሰው ነው የተመሰለው ስልጣን ያለው ስልጣን አለ። ቆይ በራሱ ስልጣን አለው ወይስ የለውም? በራሱ ስልጣን ይሰጠው አብ ነው የሚሰጠው። ምድር ላይ በነበረበት ጊዜ አለ ወይስ የለውም? በራሱ እየመለስኩልህ እኮ ነው። ምድር ላይ በነበረበት ጊዜ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን የለውም። ምድር ላይ በነበረ ጊዜ ስልጣን አለው ወይስ የለውም? የለውም። ተስማምተን ምድር ላይ በነበረበት ጊዜ ሁለት ነገር ክዳለ። እሺ እናመሰግናለን። ቆይ ሶስተኛ አሁን ልምጣና ምን አለ መሰለህ? እሺ አንዴ ምን ሆኖ ነው ይሄ ነገር ደግሞ በአላህ በአንዴ ታብሌት እንትን አለች አንዴ ደንግጣ ነው በጣም ደንግጣ በህልም ሁላ ትመጣለች። ታብሌቱ ራሱ ይመጣል። ማመን ያልፈለግከው ነገር ምንድነው? ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ አብ ወልድ መንፈስ ቅዱስ የሚለውን ነገር ማመን አልፈለግም። አንዴ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል። መንግስቱን አሳልፎ በሰጠ ጊዜ መንግስቱ እንዳለ ይሰጣል። አሳልፎ ለማን ነው የሚሰጠው? ለእግዚአብሔር አባቱ። ስለዚህ ስልጣን የለውም። የተሰጠው ስልጣን ሁሉ ይሻራል። እሺ አለቅነትም ሁሉ ስልጣን ሁሉ ኃይልም ሁሉ በሻረ ጊዜ ይላል። ስልጣን አለቅነት ኃይል ሁሉ ይሻራል ወይስ አይሻርም? የኢየሱስ ስልጣን ከምድር ላይ ከተነሳ በኋላ በምድር ላይ የነበረው ስልጣን ሁሉ ይሻራል። በቃ የለም እኮ አብዱ ምን አስቸገረ? በቃ አንተማ ዛሬ በቃ አትረጋጊም። ላመጣልህ ነው። አትረጋጋም። ትንሽ በቸኮላ አይደለም። ላመጣልህ ነው። እሺ አንተ ባሌ ላሌለ ነገር ነው። በሰማይ በምድር ይሄ በዚህ ሆኖ በዛው በቃ እኛ አንድ ቤት ዳዊት የለም። አይታችኋል? ክርስቲያን እንትን ታቻላችሁ የለም። ጭንቅላታቸው ላይ ነው ያለው።
ወንድሜ ጭንቅላታቸው ላይ እንጂ መጽሐፍ ላይ የለም። አሁን ሊፈልግ ይሄዳል። ሂድሽ ደርሰናል። እንደዛ በቃ ወገብን አስረ ለሰማይ ወርዶ አምላክ ሳይሆን በፊት አምላክ ሆኖ እንደዚህ ስጋ ጃኬት አርጉ አመለኮትነት ሳያርጉ ስጋ እንደዛ ያ ሁላ ምንም ጥቅስ አይኖርም። በጣም ያሳዝናል። በጣም ያሳዝናል። ለዛ ነው የሚለው ጭንቅላታቸው ላይ ነው ያለው። ጭንቅላታቸው ላይ 3 ሆኖ ነው የሚታያቸው አምላክ። ከዛ በኋላ በቃ በዛ ነው የሚያዩት፣ ሁሉ ነገር ይተረጉማሉ። እስኪ ለጭንቅላታችሁ ላይ ላለው ሐሳብ ማስረጃ አምጡለት ሲባል እንደዚህ ድራሻቸው ይጠፋል። ኦኬ እሺ ቶማስ ምዕራፍ 20 ቁጥር 28 ላይ አውጣልኝ። ከኢየሱስ ተነሳን መጀመሪያ ኢየሱስ አምላክ መሆኑን የሚያሳይ ነገር አምጣልኝ ነው ያልከኝ ጥያቄ። ወደ ሐዋርያቶች እንሄዳለን። በስቴፕ ነው መጀመሪያ ኢየሱስ አስተምሯል ወይ የለም ካልከኝ በኋላ ሐዋርያት አስተምሯል ወይ ይላል። ብራዘር ኢየሱስ አምላክ መሆኑን የሚያሳይ አምጣልኝ አልክ፣ አመጣውልህ። የለም ያስተማርበት ኢየሱስ አምላክ መሆኑን የሚያሳይ አምጣ አልከኝ። ሂድ ቶማስ ኢየሱስ ያስተማረበት አልኩ። ከዛ ወደ ሐዋርያት ደግሞ እንመጣለን። ብዙ አለ። የቶማስ ምን እንደገለገለ ዮሐንስ ሂድ። የጠየቅኩህ እሱ አይደለም። የጠየቅኩህ ኢየሱስ አስተምሯል ወይ? የጠየቀኝን አመጣሁልህ። ሂድ። ምንድን ነው የጠየቅኩሽ? ጥያቄ እንድገምልህ። እኔ ጠየቅኩህን፣ አንተ ጠየቀኝን መልስ አመጣሁልህ። ሂድና አየው። አሁን ያንተ ጥያቄ የምቀበልበት ሰዓት አይደለም። ስጨርስ ደግሞ ምንድነው ጥያቄ? አመጣሁልህ። ምንድነው ጥያቄ? ብራዘር ምንድነው የጠየቅኩህ? ጠየቀኛ። እኔ እኮ በጣም እኮ የምትገርም ጥያቄ ጠየቀኝ። መልስ ታመጣለህ፣ ትሮጣለህ። ዋይ ምንድነው የጠየቅኩህ? ዳቦ ስለ ድንጋይ ይዘህ መጣ የጠየቅኩህ ነው አታልኝ ትለኛለህ። እናንተ እዚህ ጋር የምታዩ ሰዎች ፍረዱ። ጠየቁኝ አይደለ? መልሱን እስካመጣ ጠበቁኝ ያልኩኝ። ልክ መልሱን ሳመጣ ሌላ ነገር ያወራል። እሺ ምንድነው? አትናደው። ወላሂ አብዱልከሪም እናቴ ትሙት በጣም ነው የምታሳዝነው። በቃ እኛ ምን አደረግን? ኧረ አንዴ ታረጋ። ጠየቀኝ ጥያቄ አመጣሁልህ። ለምን ሌላ ነገር መልስ ይኸው አመጣሁልህ። አንብብልኝ ግባና እንዴ። እሺ ላይ ይከፈለግ በጣም አበደው ነቀለት። ወላጆቹ እባካችሁ ካላችሁ ያዙልኝ ያላችሁ ነው። ቆይ ጠየቀኝ ጥያቄ አይደለ? ኢየሱስ አምላክ መሆኑን ከመጽሐፍ ቅዱስ ላይ አሳየኝ አልከኝ። ኧረ አይደለም እንደዛ እኮ። ምንድን ነው የጠየቅኩህ? አንተ የሚገርም ነው። ኧረ ከእናንተ ጋር በምንም በቃ መግባባት ማውራትም አንቺ የጠየቀኝ ነገር ልንገርህ እኮ። ምንድን ነው የጠየቅኩህ? የጠየቀኝን ነገር እኮ ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ከመጽሐፍ ቅዱስ አምጣልኝ አልከኝ አይደለ? አይደለም እንደዛ አይደለም ያልኩህ። ቆይ በስቴፕ ነው እየሄድክ ያለሁት። ኢየሱስ ያስተማረበት እኔ ኖ ኧረ በአንዴ ኢየሱስ ያስተማረበት ካለ ነገር የለም። ወደ ቶማስ በጣም ተዋሽ የለም እኮ ወደዚህኛው እንሂድ። የለም በለኛ ታዲያ መጀመሪያ ይኸውልህ ለምን ተዋሻለህ? ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ከመጽሐፍ ቅዱስ ላይ አምጣ አልከኝ። ኧረ ቆይ አንዴ ተረጋጋ፣ አንዴ ታርግላ። እኔ እኮ ምንም አላልኩም። እኔ ሁሉንም እንሄድበታለን ያልኩህ ምንድን ነው? የቤተ ክርስቲያን ራስ ኢየሱስ ነው አይደል? ኢየሱስ ካስተማረ ያስተማረበት፣ ካላስተማረ የለም አላስተማረም። ቶማስ ግን ተናግሯል። እንግዲህ ጥቅሱን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው ያለው። እነ ጴጥሮስ ሁለተኛ ጴጥሮስ 1:1 ሮሜ 9:5 አውቃቸው ነው በጭንቅላቴ ማለት ነው የምጠቅሳቸው። ኢየሱስን እንዝጋና ከዛ ወደ ቶማስ እንሄዳለን። ምን አስጨነቀ? እኔ ያገዛለሁ ጥቅሶችን። የጠየቀኝን ጥያቄ መልስ አመጣለህ። ለምን አስተማረም? ኢየሱስ እኮ ኢየሱስ አላስተማረም ብለኝና እንጨርሳ። ከዛ ወደ ቶማስ እንሂድ። ምን ተገርም ሰው ነው። ለምን ጠየቀኝ? ጥያቄ መልሱን ታመጣለህ። ለምን ኢየሱስ አላስተማረም? ጨርሰናል። ወደ ቶማስ እንሂድ። ትስማማለህ? መልስ እኔ አንተ የጠየቀኝን መልስ አምጥቼልሃለሁ። እሱን አንብብ መጀመሪያ እንጨርስ። እየዘጋን እንሂድ። ከዛ ያንተን እመጣበታለሁ። ችግር የለም። እኔ አይደለም ያልኩህ። እኔ ያንተን እመጣበታለሁ። ያንተን እመጣበታለሁ። አንዴ ዳዊት ይሰማሃል? ከቀጣ የመጨረሻ ጊዜ ጠይቀህ እኔ ነገርኩህ። ዮሐንስ ምዕራፍ 20 ቁጥር 28 ላይ ነው ያለው የጠቀስከው ጥቅስ። እሱም ቶማስ ነው የሚናገረው። ወደ ሐዋርያቶቹ እንመጣለን። ኢየሱስ ካላስተማረ አላስተማረም አብዱልከሪም። ሐዋርያቶች ግን አስተምረዋል። እሺ ብዬ ይሄው ጥቅሱን ነገርኩህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንሂድ ወደዛ። ጨርሰን ማለት ነው ኢየሱስ ጋር ተሰነባብተን እንዳላስተማረ ይሄንን ያልኩህ። ከዛ ደግሞ ወደ ጳውሎስ እንሄዳለን። አለቀ። አንተ ደግሞ ማመን አልፈለክም። አመሩሃል። ኢየሱስ አላስተማረም። ወንድሜ ቶማስ ያለው ማን ነው?
እኮ ወደ ቶማስ እንመጣለን። እኔ ኢየሱስ ነው የጠየቅኩ። ኢየሱስ አስተምሯል ወይ? ካላስተማረ አላስተማረ። ቶማስ የሚለው ማንን ነው? ኢየሱስን ነው አይደለ? ኢየሱስ አምላክ መሆኑን እኮ መጀመሪያ እንድታነብልኝ የጠየቅኩ አላስተማረም በለ ምን አስጨነቀ? እንድታነብልኝ የጠየቅኩ ብራዘር፣ እንድታነብልኝ የጠየቅኩ በአጭሩ ሁሉም በቃ እዚያ ያላችሁ ሰዎች እዚያ ያላችሁ 2200 ያስረዳ ቃል ነው ያመጣው እኮ በቃ አንዴ 2200 ሰዎች ይሄ ወገናችን ዳዊት ከአንደበቱ ሰምታችኋል። ኢየሱስ አላስተማረም። አሁን ይብሮ ወደ ቶማስ እንሂድ። ጨርሰናል። ቶማስ እኔ ደግሞ ነገርኩ። ቶማስ ኢየሱስ ክርስቶስ አምላክ ኢየሱስ አላስተማረም አይደል? እያሳየህ ነው። ተናገር። ኢየሱስ አፋፌን አትበለኝ። እንደዛ አይደለም። ይኸውልህ ሳወራ በስነ ስርዓት አዳምጥ። ዝም ብሎ ነው እያለ ያለው ወገናችን ነው። እሺ አውራና ጨርስ። ልስማ። እኔ ሳወራ አውራና ጨርስ። ምን ኦኬ አሁን ላስቀምጥላችሁ ለክርስቲያኖችም ለዳዊት እኛው ነጥብ በነጥብ ነው የሚለው። ብራዘር አውርተህ ዝም በል። እኔ ላውራ እኮ አውራ አልከኝ አይደል? በቃ አሁን ምንድነው የጠየቅኩት ጥያቄ ዳዊትዬን መጀመሪያ ማንም ከመስበኩ በፊት ኢየሱስ ነው እንግዲህ መጥቶ ይሰብከው አይደል? ምድር መጀመሪያ እስቲ ኢየሱስ አስተምሯል ወይ? ይሄ ስላሴና እኔ አምላክን የሚለውን ነገር ኢየሱስ አስተምሯል ወይ? ይሄን ማወቅ እንፈልጋለን መጀመሪያ። አይ እሱ ያስተማረው የለም ከተባልን ወደ ሐዋርያቶቹ ደግሞ እንሄዳለን ነጥብ በነጥብ። አሁን የመጀመሪያ ማወቅ የፈለኩት ይሄን ነው። ዳዊትዬ ኢየሱስ ካስተማረ አዎ አስተምሯል ብለህ ማስረጃ አንስተን፣ ከሌለ የለም በለን ፕሊዝ። ጨረስክ? ማስረጃ ካለ እሱ ነገር ከሌለ የለም። ኦኬ አንተ የጠየቀው ጥያቄ አሁን ስለ ትምህርት ሁለተኛ ጥያቄ ነው። ይሄን እንደ ሁለተኛ ጥያቄ ይዝልሃል። አልዘለውም እመልስልሃለሁ። አይደለም እዚህ ላይ ነው የምንሄደው። አልዘለውም። ለምን መጀመሪያ ነገርኩህ አብዱልከሪም፣ መጀመሪያ የጠየቀኝን ጥያቄ ልመልስልህ፣ ከዛ በኋላ ሁለተኛ የጠየቀኝን ጥያቄ መልስልሃለሁ። ምን አስቸኮለ? ለመልስልህ አይደለም አቸግሬ የሚቀድመው ኢየሱስ ነው። ኢየሱስ ካላስተማረ እኔ እኮ አልሄድ አላልኩም። አንድ ቃል ያስተማረ የምትረስ አንድ ቃል ብቻ ዳዊት፣ አንድ ቃል ብቻ ነው የምፈልገው ካንተ። ካላስተማረ አንድ ቃል ብቻ አላስተማረም ብለኝና ወላሂ ወደ ቶማስ እንሄዳለን። ኢየሱስ አላስተማረ ከ ወላሂ ዮሐንስ ወንጌል 20 ያው ቃል ወላሂ ምያለሁ። ወላሂ ስላልክ አይደለም። እኔ እኮ አላስተማረም ብላ ታዲያ ነው መጀመሪያ የጠየቀኝን ጥያቄ በቃ መልስ አመጣለህ። ሌላ ጥያቄ ትጠይቃለህ። ኢየሱስ አላስተማረም። አላስተማረም። ዮሐንስ 8:23 ላይ ምን እንደሚል አንብብልኝ። አላስተማረም ኢየሱስ። ዮሐንስ 8:23 ላይ ምን እንደሚል አንብብልኝ። እሺ ኢየሱስ ካስተማረ አሁን ወደ ነጥቡ ገባን ማለት ነው። አሁን ይብሮ ክፈትልን ካለ ዮሐንስ አሁን ያምልኩልን ቨርስ አንብብልኝ። ኢየሱስ አሁን ያስተማረበትን ክፍል ሊያሳየን ነው። አሁን እሱም በአንተ ነው እንትን ያልኩህን ብቻ አንብብልኝ። ዮሐንስ አሁን ያልኩህን ጥቅስ እንትን በልኝና አንብብልኝ፣ እንስማማለን። እኮ ቀጥላ። አይ አሁን እኮ የማስረጃ እጥረት ነው ባይዘው እንደዚህ የሚያደርግ እንጂ ሌላ አይደለም። እሺ አሁን እስቲ ኢየሱስ ካለ ይብሮ ካለ አሳየን። ምንድን ነው የሚለው ወገናችን ዳዊት አንብብልን እስቲ። ለምን እንደማይወዱት ታውቃላችሁ ጋይስ እዚህ ያላችሁ? ምክንያቱም ኢየሱስ ጋር የለም። እሱን ገደልነው ማለት ሐዋርያቶች ጋር እንገላለን፣ ከዛ ጳውሎስ እንገላለን፣ ያልቃል ጨዋታው ማለት ነው። ለምን እንደሚከብዳችሁ ይሄኛው ስቴፕ ማለት ነው። ምክንያቱም መጀመሪያ አንተ እኮ ነው የከበደኩ ለማንበብ የምትጥረው አይደለም። አባሮሽ አይሆንም። መጀመሪያ ኢየሱስን እንግደል አልኩ። አንተ አንብብልኝ። ያው ነው ጠይቀሽ ከኢየሱስ ብቻ በሚለው ነው ልዝጋላችሁ። አንብብልኝና ይሄንን አንተ ካሸነፍክ አልኩ ከኔ ቀጣይ ስቴፕ ይላል። አንብብልኝ። የለም የምንም ስቴፕ አንሄድም። ኢየሱስ ካስተማረ አስተምሯል በለን፣ ካላስተማረ አላስተማረም በለንና እንሂድ ወደ ቀጣይ። ኦኬ አሁን እኔ ራሴ ላውጣው። እሺ ምንድን ነው የጠየቅኩህ ዳዊት? በቃ ተረጋጋ። እኔ ስራ ልስጠን አሁን በቃ ራሴ አውጣዋለሁ። መልስ የለውም። ሌላ ክርስቲያን ከታች አማኑኤል የሚል ልጅ አለ። እሱ ይግባ። በቃ ዳዊት ይበቃል። ጠብቀኝ። ለምን ትፈራለህ? ላውጣልህ ነው እና ገና ላላመጣ ጠብቀኝ ለማለት ነው። ይሄን ታስጮኝ ነበረው መጽሐፍ ቅዱስ ላውጣ። እኔ እኮ አንተ እንድታነብልኝ ራስ እንዲገባ እኮ ነው። ራስ በአፍ እንድታነበው ስለፈለኩ ነው። እሺ ምንድን ነው የሚለው? በቃ ላውጣልህ። በቃ መጽሐፍ ቅዱስ ላውጣልሽ። ጠብቀኝ። ምንድን ነው የሚለው? ካሜራ ከፍቼ በቃል ያልነገረን ካሜራ ከፍቼ አስነብባለሁ። ብራዘር በቃ ችግር የለም። አቤት የለም ዛሬ ነጥብ በነጥብ ነው የምንጨርሳት። አባሮሽ አይሆንም ያርግልክ። ምክንያቱም መጀመሪያ ከኢየሱስ ላይ እጅን ታነሳለህ፣ ከዛ ሐዋርያ ቶማስ ላይ እጅን ሰቅላል፣ ከቶማስ ላይ እጅን አስነሳለህ፣ ያልቃል ማለት ነው። አሁን መጀመሪያ ከኢየሱስ ላይ እጅን አንሳ። ላውጣለሁ። አንዴ ተረጋጊ ብራዘር። ባይዘው ክርስቲያኖች ከዛው አንዴ ኢሳይያስ ጋር አንዴ እንትና ጋር የሚሄዱት መጨረሻ ላይ በቃ የሆነ ድምዳሜ የሌለው ነገር ይሆናል። ለዛ ነው ኢየሱስ ጋር እንጨርስ። መጀመሪያ ካስተማረ ይስተምራል ብለን እንለያ፣ ካላስተማረ አላስተማርም ብለን እንልና ወደ ቀጣይኛው ስቴፕ ደግሞ እንሄዳለን። አባሮሽ አይኖርም። አንዴ ዘፍጥረት፣ አንዴ ጳውሎስ ጋር፣ አንዴ እንትና ጋር፣ አንዴ ወደዛ ሳይዋከብ ጨዋታውን እንገለዋለን።
ኢየሱስ አላስተማረም ያልቃል። ሐዋርያት ያስተማሩ ከነሱ ጋር እንቀጥላለን ያልቃል። ጳውሎስ ጋር ትቀጥላለህ ያልቃል። ከዛ መጽሐፍን ታስቀምጠውና ትሰልማለህ ማለት ነው። የለም እንግዲህ እየወጡ አምላክ አልሆነም። እኔ እስከዛ ከኢየሱስ የጠየኩት ጥያቄ እኔ ራሴ ለመለሰው አንተ ሳብከለም ከኢየሱስ ብቻ እኔ ኢየሱስ ሰው ነው ብዬ ነው የማምነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ራሱ ኢየሱስ ሰው ነው ብሎ ተናግሯል። እኔ ኢየሱስ አምላክ አለው ብዬ አምናለሁ። ራሱ ኢየሱስ አምላክ አለ ብሎ ዮሐንስ 20:17 ላይ ተናግሯል። እኔ ኢየሱስ ነብይ ነው ብዬ ነው የማምነው። ራሱ ኢየሱስ ማርቆስ 6:4 ላይ ነብይ ነኝ ብሎ ተናግሯል። ይሄው ከኢየሱስ ብቻ 30 ሰከንድ ፈጀብኝ። ወገናችን እስካሁን ያገላብጣል። ይቅርታ 30 አልሞላም አብዱል ከሪም። አንተ ጸጥታው አይመችም ይብሮ ቢቶስ ቢቀርስ በቃ ባይመለክ ቀላል ይመቻል። በቃ ፍጡር ለማምለክ ሁሉ መጋጋጥ የሚጠወልግ እንደ ሳር የሚጠወልግ የሚሞተውን የሰው ልጅ እንዳትፈራ አይደለም። ለምን ነው የሚጠወልግ ሰው የሚመለከው? ራሱ እስከሚያመጣ ማውራት መብት የመሰለኝ የማውራት መብት አለኝ። የሚጠወልገውን ሰው አታምልኩ ተብሏል። እንዳትፈሩ። ሂድ እንግዲህ ፕሮሰስ አድርግ ፈልግ። ሲጀምር ሙግቱንም አያውቀው የሚያመጣውን ነገር አሁን እንዴት እንደሚያደርግ አላህ ያውቃል። ይፈልጋል ሙግቱን አያውቀው። ይሄው ቀጥል። ሌላ ሰው ይግባና አገሩ ቀጥል። በጣም ከባድ ነው። እንዴት አድርጌ ይቀጥላል? ሁሱ ካለ ሁሱ አለክ ሁሱ ቢቀጥል ይሻላል። አይ አንተ አይ ሁሱ እንትን እንዳይዘጋብን ነው። ፖዝ ሆኖ ካለም ሀሳብ ይስጠን። አንተ በሌላ ሰው አስተናግድ። በቃ ይብሩ መንገድ ላይ ነኝ። እሺ ያው ከመጣ እኔ ችግር የለውም ማስተናግዳለሁ። አሌክስ አለ ይሰማሃል? ብራዘር ይኸውልህ ለአንብበኝ። አብዱ መጣ ይሰማል? ኢየሱስ አምላክ ነኝ ያለበትን አሳይ። ኢየሱስ አምላክ ነኝ ያለበትን ብሏል። ኢየሱስ አምላክ ነኝ ሌላ ሰው ከሌላ ክርስቲያን ካለ እስቲ ይግባ። ሌላ ክርስቲያን እታች አንድ ቁጥር ጻፉ። አሌክስ ናና አብዱ አሌክስ ሰላም ነው። በቃ ሰላም ነው። በቃ
ከስንት ቀን በኋላ ትላለህ? አፍተር ከስንት ቀን በኋላ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር ጭቅጭቅ ትላለህ። ዳዊት ካለ ጥሩት። ትንሽ ይጨቀነስ። አንድ ቁጥር ጻፍ። ያስጨልለን ነው መሰለኝ ለራሱ ዞሮበት። ወይ ታሪክ አንተን አለን እንጂ ካለ እስቲ ጥሩትና እንትን ይበል። ያው ዛሬ ያሉትን ጥቅሶች እንዳለ ነው እንትን ያለው እንደዚህ ነው እንትን ይለው። ቀስ በቀስ እንግዲህ ጥቅሶቹ ያልቃሉ። ከዛ በቃ እንግዲህ ወደፊት እንግዲህ ወደ ቀጥተኛው መንገድ ይመራል ብለን ተስፋ እናደርጋለን። ውሱ ዛን አልተመቸውም መሰለኝ። ስላልተመቸው ነው እንትን ያለው። እስቲ ካለ ልጁ እንትን ለበለው። ክርስቲያን ካለ ሬንጀር የሚላል ምንድን ነው? ኢግኖር ነው። ሰላም ወይ አብዲ ርቋል ድምጽ። ወይ አይ ልጠይቅ ነው። በሰላም ነው ብለህ ነበር? ሙስሊም ነው? አልሐምዱሊላህ ረብል ዓለሚን። አብሽር በሰላም ነው። ኦኬ በቃ መኪና ውስጥ እየሄድኩ ስለሆነ ይሆናል ወይ? እሺ ቀጥል። እስቲ አሁን እስቲ ድምጽ አይሰማም። አሁን ይሰማል። አሁን ተሰማኝ። አይ በሰላም ነው የተቋረጠው ልልህ ነው የገባው። እኔ ዘጋሁልህ። ዳዊትም አይመጣም። እፎይ ደስ ብሎታል አሁን ስለተቋረጠ። አንዳንዴ በቃ በኃይል መልኩ ማውራት ኃይል በቃ በደንብ እስከ ጥግ ነው የጮኸ የመጨረሻ ዝም ብሎ የሚከራከሩ እኮ የሌለ እኮ ነው። ድርቅ ብለው ያወራሉና ድርቀት በጣም ፎሎ እንዲበዛለት ይመስለኛል። ያውቀዋል እኮ እውነቱን እኮ ያውቁታል። ፎሎ እንትን እንዲላቸው እንደዛ ነው እንጂ የሌለ እኮ ነው። ጥያቄው እኮ ግልጽ ነው። ኢየሱስ ራሱ አምላክ ነኝ ያለበትን አሳየኝ ብላችሁ ነው የጠየቃችሁት። እሱ ያ ነገር ነው የሚያወራው። እንደዛ ነው መጀመሪያ ስቴፕ መሆን ያለበት። ለምን እንደው ታውቃለህ፣ እነዛ የማይወዱበት ምክንያት የሆነ ነገር ጥለው ነው የሚሻገሩት። ገባ? ያስቸግራል። አሁን እነሱ ማስረጃ እንዳሌለ ያውቃሉና ወደዛ ወደዚህ ነገር ነው። ኢየሱስን ፓርት ትጨርስና ከዛ ወደ ሐዋርያት ትጨርስ፣ ያንን ትጨርሳለህ። ከዛ ብሉይ ኪዳን ላይ እና ኢሳያስ አስተምረው የሚለውን ፓርት ሄደህ ትጨርሳለህ። ያልቃል። በቃ ወደ ኋላ አትመለስ። አሁን ግን የሚያስቸግር ለዛ እንደዛ ሲሆን በጣም ነው የሚከብዳቸው። የመጨረሻ ነው የሚከብዳቸው። በቃ እሱ አይደል ቴሌግራም ያልገባችሁ ግቡ። ቴሌግራም ቻናል አለ። ባይዘው እዚህ ከላይ የምታዩት ሊንክ የቴሌግራም ሊንክ ነው። እዚህ ጋር ቴሌግራም አለ። ያልገባችሁ ግቡ። እዚህ ፊት ለፊት ላይ የምታዩት ጽሑፍ አለ አይደል? አትፌዘት ምንም ስፔስ ሳታደርጉ እራሱን ጥፋችሁ ሰርች ካደረጋችሁ ቴሌግራም ላይ ቴሌግራም ያደርሳችኋል።
ቴሌግራም ቻናል ያልገባችሁ ካላችሁ እሺ ክርስቲያን ካለ አንድ ቁጥር ይጻፍ። ወይ ልጅ ቤት ነው